ዓለም እንደዚህ ነው የሚያዋርድ። ሰይጣን እንደዚህ ነው የሚያዋርድ። ኦኬ በክርስቶስ ኢየሱስ በማመን ህይወትህ ከእግዚአብሔር ጋር ተሰውሮ ከተቀመጠበት ከዛ ክብር ላይ ኢየሱስን ስትተው ከሙሉ ወንጌል ስትወጣ ከአንድ የሆነ የእምነት ተቋም የወጣ ይመስላል። ከመሰረ ክርስቶስ ስትወጣ ከአንድ የእምነት ተቋም ብቻ የወጣ ይመስላል። ከእግዚአብሔር መንግስት ነው የወጣው። ጊዜ ገጥሟችሁ ያውቃል? ጌታን ተቀበለሃል፣ ጌታን ተቀበለሻል ብዙ ሰዎች አሉ። ስትመልሱ ዞር በልልኝ አትበሉ። ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናቸው። ይህንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል ሌላውን ይቀበላል። ነገር ውስጥ የነሱ እጅ የነሱ ስም የነሱ ማንነት ካልተጠራ በጣም ይገርማል። ጌታ ብቻ ማለት እዛ ቤት ባዶነት ይሰማቸዋል። ኢየሱስ ብቻ ሲሉ በቃ የሆነ ክፍተት ይሰማቸዋል። በጣም ይገርማል። እንግዲህ ኢየሱስ ያልሞላውን ምን ሊሞላው ነው? ኢየሱስ ማርያም ማለት ኦርቶዶክስ ነው። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመቸኝ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። ትናንትና ከኛ ጋር ሆኖ ወንድምነት ብሎ ሲለን የነበረ በጌታ አምኛለሁ ብሎ ሲል የነበረ የዓለም መጨረሻው ነው። ዓለም እንደዚህ ነው የሚያዋርድ። ሰይጣን እንደዚህ ነው የሚያዋርድ። ኦኬ በክርስቶስ ኢየሱስ በማመን ህይወትህ ከእግዚአብሔር ጋር ተሰውሮ ከተቀመጠበት ከዛ ክብር ላይ ኢየሱስን ስትተው ከሙሉ ወንጌል ስትወጣ ከአንድ የሆነ የእምነት ተቋም የወጣ ይመስላል። ከመሰረ ክርስቶስ ስትወጣ ከአንድ የእምነት ተቋም ብቻ የወጣ ይመስላል። ከእግዚአብሔር መንግስት ነው የወጣው። ራስን በራስ ነው ኤክስኮሙኒኬት አድርገህ ሄድከው ማለት ነው። ከዛስ አምቡላና ጠጅን ስትጠጣ ትገኛለህ። ክብር ከፊት ላይ ሩቁ። መታደስ ያርግልህ። ዓለም ከአንተ ጋር እንዲኖር ወይ አንተ ከሱ ጋር ለዘላለም እንድትኖር ያስጠጋህን በምሕረቱ የጠራህን ጌታ በቅዱስ አጠራሩ የጠራህን ጌታ ትተህ የሱ መገኘት ካለበት ከቅዱሳን ህብረት ተለይተህ ለ3 ወር ብቻ ስጋዊ የሆነ ፍቅር ሆሆይታ የሚያሳዩ መንደር ላይ ሄደ እንደዚህ ዝምባም ሆነ ስናይህ እናዝናለን። የሚራራ ልብ ስላለን ለህይወት የሚሆን ንስሐን እግዚአብሔር ሰጥቶ ወደ ቤቱ እንደገና እንዲመልስህ አንተም ብለሃል። እንደዚህ ሆኜ ምንድነው ያለው? አንድ ቃል ሲናገር እንደዚህ አለ። በበሉ ቆይ ከምናገር እኔ ላሳየው። የትቢቱ ልክ የአፍህን ቃል እግዚአብሔር እንዲያከብርልህ ጭምር እኔ እፈልጋለሁ። ምን አለ? እኔን ሊያዋርደኝ የወጣ ጊዜ የተናገረው ቃል የሰራዊት ጌታ እግዚአብሔር ራሱን ያዋርደው አንድ ትልቅ ራእይ እግዚአብሔር አሳይቶኝ ያን የተፈጸመው እዚህ አልናገርም። የተናገርኳቸው ወንድሞች አሉ እዚህ። ምን አለ? የዛን ቀን እህቴ ሜርሲና ወንድሜ መሳይ ያንን ድምፅ ፐብሊክ ባደረጉት ቀን በሌላ አካውንት እያየሁት ነበር። እዛ ምን እንዳለ ስሙት። ኦርቶዶክሳዊ አድርገህ ጨርሰኝ አባቴ። ኦርቶዶክሳዊ አድርገህ አያው። አሁን በስካር ነው በስጋ ሙቀት የተነገረ ነው ወይስ በመንፈስ በእግዚአብሔር መንፈስ የተነገረ ነው? ቃል እንዳትረሳ። ጌታ እንደገና የህይወት ንስሐ ሰጥቶ እንኳን ብትመለስ ይሄንን ቪዲዮ ከፍቼ እኔ እጠይቅሃለሁ። በጣም ብዙ ጥያቄዎች ምን እጠይቅሃለሁ። በጣም ብዙ ጥያቄዎች ምን እጠይቅሃለሁ። ለመመለስ ጌታ ካበቃ ለመመለስ እግዚአብሔር እንዲራራልን እንጸልይልሃለን። ጌታ የመጣብን ቻሌንጅ አለ። አንገቴን ቆርጦ ሊጥለው እግዚአብሔር ህልም አሳየኝ።
ይሄ እህቴ ሜርሲና ወንድሜ መሳይ ይህንን መርሃ ግብር ከማዘጋጃታቸውና ፐብሊክ ከማድረጋቸው ከ4 ቀን ነው ከ5 ቀን በፊት እግዚአብሔር በህልም በጣም ነው የሚናገረኝ። እሱ በያዘው ራሱ ባመጣው ሰይፍ ነው ራሱ ላይ ቅጣቱ የተሰጠው በህልም ሳይሆን እዚያ ያሉ የነገርኳቸው ወንድሞቼ እና እህቶቼ ገና ሳይፈጸም በፊት ፓስተሬ ምስክር ነው፣ ሚስቴ ምስክር ናት። እና ልክ እህቴ ሜርሲና መሳይ ጌታ እግዚአብሔር የዘመናቸውን ቁጥር ይባርክ። እኔ ስሩልኝ ብዬ ሳላቸው ገንዘባቸውን አውጥተው ጊዜያቸውን ወስደው ያንን ሲያደርጉ ማፈሪያ ሁሉ ብሎን የዛን ቀን ነው ገብቶ እና ምን አለ ላዋርደው ነበር የወጣሁትኝ ብሎ አለ። አንድ ቦታ ላይ አለ ኮሜንት የጻፍኩት የመጣብን ቻሌንጅ አይደለም። አዎ ከኛ ጋር ያለው ከእናንተ ውስጥ ካለው እንደሚበልጥ ማወቅ አለብህ። አንተ ጠጅህን ተግተህ በጽድቅ የሚኖረውን ሰው ልታዋርደው ነበር የመጣው። የሰራዊት ጌታ እግዚአብሔር ግን ባመጣው በራስ እጅ አዋረዳችሁ። በአብሮ አደጌ ሞት ላይ ቢሆንም ግን እንጸልይልሃለን፣ እንድትመለስ እንጸልይልሃለን። እንደዚህ ነው ክርስቶስ ሲቀጣህም እንደዚህ ነው የሚያደርግህ። ወደኋላ ተመልሰህ አፈር እንድትልስ ያደርግሃል። ታሳየህ። የእግዚአብሔር ልጅ ግን የዘላለም ፍቅር ነው ያሳየን። የዘላለም ፍቅር ነው የሰጠን። በዘላለም ፍቅር ነው የወደደን። በቤቱ ሆናችሁ ምክንያት ፈጥራችሁ ከቸርች ለመቅረት የምትፈልጉ ሰዎች ፓስተሩ እንደዛ ብሎ እንደዛ አሉና ሽማግሌዎቹ በዛ አሉና ኳየር ውስጥ ያለችዋ ሴትዮ ነደፈች ብለሽ ምክንያት ፈልጋችሁ ወደኋላ ለመመለስ የምትፈልጉ ሰዎች ከዚህ ሰው ተማሩ። ከዚህ ሰው ተማሩ። ያው አምቡላ ጠጁን ሲጠጣ ነው የተገኘው። እዚህም ሆኖ ያስቸገረው ነገር አልቆረጥ ያለው ነገር እሱ ነበር። ተደብቆ ይጠጣል። ተደብቃችሁ የምትጠጡ ጴንጤዎች ለምን በግልጽ ወጣ አጠጣ? በግልጽ ወጣ እናጠጣ። መጠጣት ትችላለህ እኮ ነው ብለን ምንድን የደብረ ብርሃን አረቄ፣ የደንበጫ አረቄ እያልክ የአርሲ አረቄ፣ የወላይታ አረቄ እያልክ መጠጣት ትችላለህ። እትብታችሁ ገና ያልተቆረጠላችሁ ማለት ነው። ከክርስቶስ እቅፍ ስትወጣ ዓለም እንደዚህ ሰይጣን እንደዚህ ቀልድባል። የኦርቶዶክሳውያን ፔጅ ነው። አያሳዝንም? በሙሉ ወንጌል ቤተክርስቲያን ስርዓት ጌታን ያመልክ ነበር። ያልገባውን ኢየሱስን እሰብካለሁ ብሎ በየገበያው ሁሉ በጭቃ እየረገጠ መጽሐፍ ቅዱስ ይዞ ኢየሱስ ጌታ ነው እያለ ሲጮህ ነበር። ከኛ ጋር አብረው ልክ እንደገባቸው አድርገው ማለት እንደገባቸው አድርገው እዚህ ሲናገሩ የነበረ አንድ ቪዲዮ በቅርብ እያየው ነበር ያለሁት። ለቅ ሳይገባህ ማለት ስትዘምሩ እንኳን ሳይገባህ አትዘምር፣ ካልገባህ አትዘምር ለጌታ። በቃ በመንፈስ የተነካ ይመስል ማለት ነው። ሃሌሉያ ሃሌሉያ ሳይገባህ ይኸው እዚህ On this day, እዚህ ጋር ኤፊ ያለ እህትየው አለች። ይኸው እዚህ ጋር ደምረው አገልጋይ ደምረው ያሬዶ አለ። እቺ እህት ታማ ለማሳከም ገንዘብ ያሰባስብ ነው ማለት ነው። እዚህም ጋር ዳይመንድ አለ። እዚህ ጋር ዳጊሻ አለ። እዚህ ጋር ተመስገን አለ። እዩዋቸው ሳይገባቸው አዘማመሪ ይልኝ በመንፈስ ልባቸው የተቃጠለ በቃ ጌታ በጣም የጌታ ፍቅር በጣም የገባቸው ነው የሚመስሉት። አትወራጭ አልኩ። ገና ቄት ያየ በቃ በጌታ ፍቅር የነደደ እሳት ረሃብ ላይ የወረደበት አይመስልም። ትልቅነቱ ገብቶት ከጻድቃን ጉባኤ ተቀላቅሎ እዚህ እንደዚህ ሲል ኖረና ወጣና ግን አሁን ምን ይላል? ሁለቱ ምን ይላሉ? ጴንጤዎች የሚሰብኩት ኢየሱስ አውሬ ነው፣ ጭራቅ ነው እያሉ መሳደብ ጀመሩ ማለት ነው።
ፍዳቸው ብዙ ነው። እነሱንም ይሁን እነሱን መሰል የሆናችሁ ፍዳችሁ ብዙ ነው። እዚህ ጋር ምናልባት አይ ኤርሚ ይሄኛውም ባረቄ መንፈስ ነው ይሄኛውም ባረቄ መንፈስ ነው ብላችሁ ካላችሁኝ እስማማለሁ። አስቀድመውም እዚሁ እኛ ጋር ሆነው በዚህ ጉዳይ እንደሚቸገሩ በቅርብ የሚያውቋቸው ሰዎች ይናገሩ ነበር። ስለ ህይወት ድካም አይደለም የማወራው። ግን አሁን እንደዚህ ሲወራጭ ያየ የጌታ ትልቅነት የገባው አይመስልም። የፍቅሩ ብዛት፣ የቸርነቱን ብዛት፣ የጸጋውን ባለጠግነት ቀምሶ የተረዳ ያወቀ ንቅንቅ የማይል አይመስልም። እኔና ሳትቀጡ አሁንም ራሱ ቅጣት ላይ ናቸው፣ ግን ሳትቀጡ አትቀሩ። ተቀላቅላልኩ አመጣ ያው ኤርሚ ጋር እና ከዳጊ ጋር እዛ አገለግል ነበር። ቤካንም አውቀዋለሁ ቢኒንም አውቀዋለሁ ብለህ ብትል የፈለግከው ወቅ። እንኳን ዳጊና ቢኒ ቤካና ኤርሚያስ ስማቸው የሚታወቅ የማይታወቅ አይደለም። ማንንም ወቅ። ለምን ሚካኤልን አታውቀው? የዘላለም ሕይወት አለ ወይ? የእግዚአብሔር ልጅ እሱን ማወቅ የዘላለም ሕይወት ነው። ገናናውን የተፈራውን ትልቁን ጌታ ካወቅከው አንተማ ትልቅ ነህ ብለህ ዘምረህለት ወርደህ ትልቁን ጌታ ከአርሴማ እኩል አነጻጽረህ አንተማ ትልቅ ነህ ብለው ባሉበት እኮ አንደበታቸው ነው ስዕል ነው የሰጧቸው ሲሄዱ። ስዕል ለሚይዙት ስዕል፣ ለሚጠጡት ጠጅ ነው የሰጧቸው። አቤት ዓለም እንደዚህ የምታደርገ ኦኬ። እውነተኛ በቃ ንጥር ጽድት ያልክ ኦርቶዶክሳዊ መሆን እንዲታወቅ አምጥታ ቀርታ ትስጥሃለች። እስኪ እንግዲህ ወንድማችን ከጸበሉ ይድረስህ ብለው አምጥተው ቀርተው ይሰጡሃል። ነገሩ አምጥተው ቀርተውም ሳይሰጡት እሱ ራሱ የሚሄደው ለዛ ነው። ዓለም እንደዚህ የምታደርገ ጠጅ። የብዙ ሰው ችግር እኮ ይሄ ነው። የእግዚአብሔር ቤት ውስጥ ቁጭ ብላችሁ ተው ውስጥ ባሉ ለምን ነው የምናገረው? እናገራለሁ። አየህ፣ በእግዚአብሔር መንግስት ውስጥ ከኛ ጋር ሆነው የነበሩት ከኛ ጋር አብረው አንተማ ትልቅ ነህ ብለው ሲሉ በጣም ነው የሚያምር። ግን እንደዚህ ነበር የተጠመዱት ከኛ ጋር። እንዲህ አይነት አጠማመድ የለም ወንድምዬ። ዳጊ እንደዚህ ተጠምዶ ከሆነ በእግዚአብሔር መንግስት ውስጥ ደምረው እንደዚህ ነበር የተጠመደው። ኤርሚያስ እንደዚህ ከሆነ ተጠምዶ የነበረው ተመስገን እንደዚህ ነው የተጠመደው በእግዚአብሔር መንግስት ውስጥ ሊያርሱ ማለት ነው። እንደዚህ ነበር የተጠመዱት። እንዲህ አይነት አጠማመድ አለ በእግዚአብሔር መንግስት ውስጥ። ምስራቅና ምዕራብ ታያለህ አይደል? ያው በአንድ በእግዚአብሔር መንግስት ውስጥ እያረስን እየሰራን እያገለገል ነው ይላል። መቼ አገልግለው ታውቃለህ? በጽድቅ አታገለግል። በእውነተኛ አጠማመድ መቼ ተጠመድክ? ስትጠመድ እንደዚህ የተጠመድከው። እኔ ገበሬ ነኝ። ገበሬ ማለት ቆንጅዬ ገበሬ ማለት ነው። እረኛ ነኝ፣ ገበሬ ነኝ። እንደዚህ አይነት አጠማመድ የለም። ይሄ ሞፈር ይባላል። ይሄ ቀንበር ይባላል። ይሄ በዚህ ጋር የምታዩት ማነቆ እንጨቱ አለ እና ደግሞ ጠፍሩ ደግሞ አለ። እዚህ መካከል ላይ ምራን የሚባል ነገር አለ። እዛ ውስጥ ደግሞ ሞፈሩ ከገባ በኋላ የምናስገባባት ጥቅርት ትባላለች አለች ማለት ነው። ቆንጅዬ ገበሬ ነኝ ያልኩሽ። ወደኋላ ስቴጅ እርፍ አለ። ከእርፉ ላይ ድግር የሚባል ከስራ አለ። ከዛ ማረሻ አለ። ከዛ ወገል አለ። ወገሉ ላይ ደግሞ የሚታሰርበት ደግሞ የሆነ ገመድ አለ። አብሮ ወገል ነው ተብሎ የሚባለው ከብረት የተሰራ ነው እና በገመድም በመጫኛኛ በጠፍር ነበር የምናደርገው። ወገል ይባላል፣ እርፍ ይባላል። ይሄንን ሁሉ ጌታ ኢየሱስ ክርስቶስ አውርቷል። ስለ በሮች አውርቷል፣ ስለ እርሻ አውርቷል፣ ስለ ቀንበር አውርቷል፣ ስለ ሞፈር አውርቷል፣ ስለ እርፍ አውርቷል፣ ስለ ማርሻ አውርቷል፣ ስለ መንሻ አውርቷል። ይመጣና ኢየሱስ ጌታ ነው ያለው ሁሉ አብሮን የተጠመደ መስሎት ከዚህ እኮ እየፎገርከን ነው። ለካ ጌታንም ጭምር እየፎገርከው ነው። በወጣቶቹ በዘመንኞቹ አነጋገር ያው እንግዲህ አለ አይደል አንዳንዴ እያልከው ነው። ኢየሱስንም ልባቸው ሳይነካ ልባቸው የተነካ ይመስላሉ። እውነተኛ አምልኮ የገባቸው ይመስላሉ። ዝማሬ በሚነሳ ሳለ እንደ ዘማሪ ዳጊ አይነቱን ማይክ ተቀብለው ራሱ እነሱ ሊቀጥሉት የሚፈልጉ አይነት ነው የሚመስሉት። ልባቸው ግን የዛን ያህል አይታመንም። እኔ አሁን እዚህ ውስጥ ላላችሁ ሰዎች ነው የምናገረው። እዚህ እኛ ቤት ውስጥ ሆናችሁ አታስመስሉ። አታስመስል እኮ ነው ብዬ የምልህ።
ለምን ካልሆነ ውልቅ ብለህ ሄደህ የአላበው ቢራ ሜታ ቢራ በደሌ ቢራ እያልክ ለምን አጠጣ? በቃ ውልቅ ማለት አለብን። መልሰን እናገኝህና ወንጌል ሰብከን ወደ ጌታ ትመጣለን። በአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ አዳነን ብሎ በሚለው አዳዳን ንጉሱ እንዲያድንህ እውነተኛ ልብህን እንዲነካው እንጸልይላለን። ወንጌልም እነግራለን። ቆጭ ብሎ በቃ እቺት በጣም ነው የገባት ተብላ እንድትባል ነው። ጉባኤ መካከል ስትወራጭ ያዟት ተብላ በስንተኛው 3 ወር ምናምን 4 ወር ሳይሞላት ሄዳ እኔ የመናፍቃኑ ኢየሱስ የሚባለው ከአጋንንት ነው ብለው ምስክርነት ብሎ የሚል ይሰጡላል ማለት ነው። እዚህ ግን አንተማ ትልቅ ነህ ሰማይን የሰራ እያለ እግዚአብሔር በሰዎች ልጆች ላይ በእኔም ላይ በእናንተም ላይ ቢፈርድ ጻድቅ ነው እኮ ብዬ ወንድሜ፣ ቢገለን እንኳን ጻድቅ ነው። በአፍ ቃል በአፋችን ቃል እግዚአብሔር ጻድቅ ነው። አስመሳይ ጴንጤ እንዴት ያስጠላል! እንዴት ይቀፋል እኮ አልኩ። ክብር ነክቶት መንፈስ ወርዶበት የሚሆን አይመስልም። በጣም ይገርማል። ኢየሱስ ሃሌሉያ! የኛ ኢየሱስ ነው። አንተ የኛ ኢየሱስ በአንተ ቃላት አታሳንሰው። በአንተ ቃላት ትናንትና የመጣ በሰልባጅ የመጣ በስንዴ የመጣ አትለው። ይኸው አሁን ራሱ አሜን አሜን የሚለው ሰውዬ ሄዶ አሳንሰው። እኔ ለምንድነው እዚህ ጋር ግን እንደዚህ ብዬ ተናገርኩት? አልገባኝም። እሱስ ለምንድነው አሜን ብሎ ያለው? አሁን ሄዶ የጴንጤ ኢየሱስ በሰልባጅ የመጣ ሰይጣን ነው እያለ ሲሰድበው ይውላል። አየህ፣ መዝሙሩም ሳይገባው ነው የሚወራጨው። የምናገረውም ገብቶት አይደለም አሜን ብሎ የሚለው። ሰማያትና ምድርም በውስጡ ያሉ ጉበኔ ያለ ኦሮሞ ወገኔ እውነቱን ነው። ጉበኔ አለ መቃጠል። ዳጊን አይተዋል? የለም ቪዲዮንም አልከፈተም። ይዘምር አይዘምር የምናውቀው ነገር የለም። ኤፊን እዚህ አይተዋል? እየዘመረ ነው ቪዲዮ ከፍቶ። ኤርሚም እዚህ ቪዲዮ ከፍቶ። ማን ነው ግን አሁን በመንፈስ በጣም የተነካ የሚመስል? ወይኔ የቀበሮ ባህታዊ አሁን ምን እያሉ ነው የሚሰድቡት? ጌታን ምን እያሉ ነው የሚናገሩት? ጨርሻለሁ። ወደ ዋና ጉዳያችን እንገባለን። ባጅ የመጣ በስንዴ የመጣ አትለው። ሰማያትና ምድርም በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ እግዚአብሔር ነው። ምንም እንኳን ያደረጋችሁት ነገር በጌታ ላይ የተናገራችሁት ነገር ዕለት ዕለት ስንሰማ ቢያሳዝነንም እናንተን ወንድምነት ብለን መጥራታችን እስክንጸጸት ድረስ የተነሳችሁት በእኔ ላይ ቢሆን ባልከፋ ነበር። በዳጊ ላይ ቢሆን ቀለጣጥማችሁ ብትሰድቡት ዳጊን፣ ቀለጣጥማችሁ ብትሰድቡት ቤካን፣ እኔም ብትሰድቡኝ፣ ቢኒም ብትሰድቡ፣ ማንም ብትሰድቡ ባልከፋ ነበር። የተቀደሳችሁበትን የዳናችሁበትን ቅዱሱን ደም አክፋፍታችሁ ነው ሄዳችሁት። ዛሬ በእነዚህ ሰዎች አፍ እንደዚህ ተብሎ ከኛ መካከል ሆነው የዘመሩለት አንተማ ትልቅ ነህ ብለው ያሉት እዛ ሄደው ግን የጴንጤዎች ኢየሱስ ሰይጣን ነው እያሉ ነው እየተናገሩ ያሉት። እዩ የሰው ልጆችን ድፍረትና የኃጢአታቸውን ጣሪያ የትዕቢታችን ጥግ የት ድረስ እንደሚሄድ። እግዚአብሔር ምሕረት ያደርግለት። ለዚህ ነው ሰይጣን በሄደበት ክብር አልሆነለትም። በሄደበት ምን አልሆነለትም? ክብር አልሆነለትም። ዓለምን ወደህ ወጥተህ ጌታን ክደህ ዓለምን ወደህ ትተህ ሄደህ ክብር አይሆንልህም። በፍጹም ክብር አይሆንላችሁም። በፍጹም እኮ ነው ብዬም ብለህ
ክብር አይሆንልም። ትዋረዳለህ። በራስህ ወንድሞቼ ብሎ ባላቸው ሰዎች እጅ እንደዚህ ሰይጣን ያዋርዳል። እኔ ህብረታችሁ በጣም ይመች ነበር ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ አለቅ። ጌታ ግን ለ3 ወር አልነበረም ካንተ ጋር ሊሆን የጠራህ። ዓለምና በእሷ ውስጥ ያለውን በቅልውጥ ዓይንህ ወደህ የዳንክበትን ጸጋ አክፋፍተህ የተቀደስክበትን ደም እንደ ርኩስ ነገር ቆጥረህ መጽሐፍ ቅዱስ በያዝክበት እጅህ ንስሐ ግቡ ብለህ ሳይገባም ይሁን ገብቶ ስትሰብክበት በነበረው አንደበትህ ዛሬ የጠጅ አምቡላ ትጠጣለህ። ይሄ ነበረ የፈለግከው፣ ይሄን ነበር። መጽሐፍ ምን ይናገራል? የጌታ በእግዚአብሔር መንፈስ እናገራለሁ። ምን ይናገራል? እስራኤል ምን ይናገራታል? የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ ይላታል። አሁንስ የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ? የኤፍራጥስን ውሃ ትጠጭ ዘንድ በአሶር መንገድ ምን ጉዳይ አለሽ? ክፋትሽ ይዘልፍሻል ይላታል። በክፋትሽ እግዚአብሔር ይዘልፍሻል ይላታል። ቴንክ ዩ ሎርድ፣ ቴንክ ዩ። አባት ምን ልታደርጉ ነው የምትሄዱት? አላችሁ እዚህ ቤት ውስጥም ቁጭ ብላችሁ በማባበል ቃል ለመቀመጥ የምትፈልጉ ሰዎች ያው ቁጥር 18 ምዕራፍ 2 ቁጥር 18 አምላኬ ወደ መንፈስ የሚያመጣውን ቃል እናገራለሁ። ምን ይላል? በውኑ እስራኤል ባሪያ ነውን ይላል። በጌታ ቤት የነበራችሁ ሰዎች ዛሬ ወደ ዓለም የተመለሳችሁ ይህንን አስቡ። ባሪያ ነውን እስራኤል? አይደለም። ይኸው ጥያቄ ምልክት ጠይቆናል ጌታ መንፈስ ቅዱስ። አይደለም። ወይስ የቤት ውላጅ ነውን? ልጅ ነው ወይ እያለ ነው። መልሱ አዎ ልጅ ነው እስራኤል። ልጅ ነው። ታዲያ እንደማለት ነው። ስለምን ብዝበዛ ሆነ ይላል ጥያቄ ምልክት። ባሪያ ካልሆነ ልጅ ከሆነ ለምን ለብዝበዛ ሆነ እያለ ለምን ተበዘበዘ? ለምን ተነወረ? ለምን አላገጡበት? ያው እዚሁ ቀጥሎ ይናገራል። ቴንኪዩ መንፈስ ቅዱስ። ናትዬ ቆይ አንዴ ፕሊስ። የአንበሳ ደቦሎች በእርሱ ላይ ያገሱ፣ ድምፃቸውንም ሰጡ፣ ምድሩንም ባድማ አደረጉ፣ ከተሞቹንም አቃጠሉ፣ የሚቀበጥባቸውም የለ ካለ በኋላ የሜምፎስቴና የጣፍናስ ልጆች አስነወሩሽ፣ አላገጡብሽም። ለምን? ማን ነው ያላገጠባት በእስራኤል ላይ? የሜምፎስቴና የጣፍናስ እነማን ናቸው? ሜምፎስቴና ጣፍናስ በግብፅ አውራጃ ውስጥ ያሉ ሜጊዶል፣ ጣፍናስ፣ ሜምፎስቴ የሚባሉ አውራጃዎች አሏት ግብፅ። በነቢዩ በኤርምያስ ዘመን በዚያ ዘመን ነበረ። የዛሬ 2600 ዓመት አካባቢ ማለት ነው። አላገጡብሽ እኮ ዓለም አላገጠችብህ። ግብፃውያን አላገጡብሽ። ለምን ነው እንደዚህ የሆነብሽ? የሜምፎስቴና የጣፍናስ ልጆች እኮ አስነወሩሽ፣ አስነወሩህ። ዓለም እኮ አስነወረችህ። ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን ይላል እግዚአብሔር አምላክሽ ይላል። አዎ በቃ ይኸው ነው መልእክቱ። ደምረው ተመስገን። ሌሎች በእግዚአብሔር መንግስት ውስጥ የነበራችሁ ሰዎች ይህ ሁሉ የሆነብሽ እኔን ስለተውሽ አይደለምን? ጥያቄ ምልክት። መልሱ አዎ። እስራኤል የሜምፎስቴና የጣፍናስ ልጆች ግብፃውያን ያስነወሯት ያላገጡባት ያህዌን ትታ ነው። ኢየሱስን ስትታይ እህቴ እዚህ ውስጥ ያላችሁ በልዑሉ በጌታ በመንፈስ ቅዱስ ኃይል ነው የምነግራችሁ። ስትታዩ ጌታ ትተሽው ስትሄጂ ዓለም ያላግጥብሻል። ዓለም ታስነውርሃለች፣ ታስነውርሻለች። ክብር አይሆንላችሁም፣ ትዋረዳላችሁ። ሞታችሁም እንኳን አያምርም። የሞት ማማር ማለት በክርስቶስ ኢየሱስ አምኖ መሞት ማለት ነው። ሞተ የሚያምረው የውሻ ሞት ነው የምትሞቱት። ሰማያዊን ክብር ቀምሰህ ከመንፈስ ቅዱስ ተካፋይ ሆነህ አምላኬ ካለ በኋላ አሁንስ የሺሖርን ውሃ ትጠጭ ዘንድ ቅድም ያልኳችሁ ማለት ነው። ይሄ ግብፅ ውስጥ ያለ ወንዝ ነው። የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ?
ምንድነው ጉዳይሽ? እዛ አካባቢ ላይ የምትሄጅበት 18 ጊዜ ወደ ግብፅ መለስ ቀና ወጣ ገባ የምትይው ምን እያርክሽ ነው እያላት ነው። ምን ጉዳይ አለሽ ወደ ግብፅ? ምን ጉዳይ አለ አንተ ወደ ዓለም? ምን ጉዳይ አለህ? የጽዮን ተጓዥ ነኝ ብለህ መንገዴ ከመንገድ ጋር ይሁን ብለህ የእግዚአብሔር ልጅ ኢየሱስ ጌታ ሆይ ጨርቅህን ይዤ እከተላለሁ፣ ከአንተ ወዴት ከቶ ሄዳለሁ፣ ደጃፍ ልኑር ተጥዬ ብለህ አብረህ ዘምረህ ከዶክተር ዘማሪ ደረጀ ከበደ ከኛ ጋር አብረህ ምን ታደርጋለህ? አሁን በግብፅ መንገድ ምን ታደርጊያለሽ አንቺ? በግብፅ መንገድ አላችሁ የግብፅ መንገድ የተከተላችሁ ማለት ነው። የሺወርን ውሃ ልጠጡ ከግብፅ ከዓለም ወንዞች ቀርታችሁ ልጠጡ ከዛ ልትረኩ ማለት ነው። ድርቀት ነው በህይወት የሚሆነው። የህይወት ምንጭ ውሃ የሆነው እግዚአብሔር ልጅ ኢየሱስ እዚህ ፈልቆልስ አለ። ጌታ እዚህ ክፍል ላይ ሲናገር አስቀድመው እኔንን የህይወት ውሃ ምንጭ ተውኝ እኮ ነው ብሎ የሚለው ጌታ። አስቀድመው የህይወት ውሃ ምንጭ ተውኝ፣ እኔን የህይወት ውሃ ምንጭ ሆንኩትን ተውኝ የሚለውን በውኑ አማልክት ያልሆኑት አማልክቱን የለወጣቸው አንድ ህዝብ አለን? ነገር ግን ህዝቤ ክብሩን ለማይረባ ነገር ለወጠ ይላል። ህዝቤ ክብሩን በማይረባ ነገር ኢየሱስም በጠጅ ለውጦ እንደነደምረው አይነት በመጠጥ ሌላ ምንም ፈልገው አይደለም ሄዱት ወንድሜ። ወይ ምንዝርና ነው ወይ መጠጥ ነው። ይሄን የምታገኛቸው በየጠጅ ቤት ነው። ለማይረባ ነገር ኢየሱስ ይለወጣል ወንድሜ። ለማይረባ ነገር ለውጡ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ህዝቤ ሁለት ክፉ ነገሮችን አድርገዋልና እኔን የሕያው ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃ ይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፈሩ። እግዚአብሔርን የሕያው ምንጭ ክርስቶስን እሱን ትተህ የት ሄደልህ? ከግብፅ ከሺወር ውሃ ልትጠጣ። የህይወት ውሃ ምንጭን ጌታን ትተው የሺወርን ውሃ ለመጠጣት በግብፅ መንገድ። የኤፍራጥንስ ውሃ ትጠጭ ዘንድ በአሶር መንገድ ምን ጉዳይ አለሽ? አንዴ ወደ ግብፅ አንዴ ወደ አሶር ይበራሉ። ክፋትሽ ይገስጽሻል፣ ክዳትሽ ይዘልፍሻል። አምላክሽንም እግዚአብሔርን የተውሽ እኔን መፍራት የሌለብሽ ክፉና መራራ ነገር እንደሆነ እወቂ፣ ተመልከች ይላል የሰራዊት ጌታ እግዚአብሔር። ክፋትሽ ምን ይልሻል? ይገስጽሻል። ኦኬ። የሜምፎስቴና የጣፍናስ ልጆች አስነወሩሽ፣ አላገጡብሽ። ኦኬ። ያው የሜምፎስቴና የጣፍናዝ ልጆች ሲያላግጡብህ እንደዚህ ነው የሚያደርጉ ማለት ነው። ያው ሶሎሳውያን እኔ ህብረታችሁ በጣም ይመቸኝ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ ሲያላግጡብህ እንደዚህ ያደርገዋል። ለሰስ እስራኤልም ላይ ልክ እንደ ግብፃውያን እንደዚህ ያላገጡባት ቅድም ያነበብኩት ማለት ነው። ከኢየሱስ ርቀህ ስትሄድ መጣ ከምናፍቃን ቤት የ20 ዓመት ፓስተር፣ የ90 ዓመት ፓስተር፣ የ40 ዓመት ፓስተር ብለው ያጨበጭቡልሃል። በጭብጨባው ሙቀት አንተ የሰማይ የምድሩን ውሸት ትናገራለህ። ለ3 ወር ጠላውንም አምቡላውንም ይጋብዘዋል። ከዛ በኋላ ትተው ይሄዳሉ። ከዛስ በጠጁ አንጎበር ውስጥ ተኝተ ስትነቃ እንደዚህ ያላግጡባል። የጣፍናስና የሜምፎስቴ ልጆች አስነወሩሽ፣ ደምረው አላገጡብሽ። ይኸው ብሎ ጌታ የተናገረበት የብሉይ ኪዳን መጽሐፍት የምታጠኑ ከሆነ እያነበባችሁ እያጠናችሁ ከሆነ ማለት ነው። አስነወሩሽ፣ ከዛስ አላገጡብሽም። ካስነወሯት በኋላ ነው ያላገጡባት። ማኑ ካስነካህ በኋላ ዓለም ያላገጥብሃል ማለት ነው። ልክ አሁን እንደሚያላገጡበት ማለት ነው። አያሳዝንም? ወንድምነት
ሳይገባችሁ እንደገባችሁ የምትሆኑ ወንድሞቼ ናቶቼ እረፉ። ኢየሱስ ሳይገባህ እንደገባህ መስለህ የምትከታይ እህቴ እረፊ ነው ብዬ እምልሽ። ጌታ ኢየሱስ ክርስቶስ ምስክር ነው። እረፊ፣ አይበጅሽም። ልብሽም ፈትሺ። በእርግጥ ልብሽ በጌታ ይታመናል ወይ? ማለት ጌታ ኢየሱስን በእርግጥ ትወዱታላችሁ ወይ? በእርግጥ ትወደዋለህ ወይ? በእርግጥ እወደዋለሁ ወይ? እኔ ራሳችንን መጠየቅ አለብን። ልባችንን መፈተሽ አለብን። ትናንት ትተን የወጣነውን ዓለም እንደ ሎጥ ሚስት ወደ ሰዶምና ወደ ገሞራ እንድንመለከት የሚያደርግ መንፈስ እየታገላችሁ ይሆን? ለትግሉስ ምላሽ እጅ መስጠት ነው ወይስ ጸንቶ መቆም? ይህም ቪዲዮ ሳየው ልቤ ለሁለት ነው የተከፈለው። አሳዘነኝም አሳቀኝም። ያሳቀኝ የሰው ልጅ አለማስተዋልና እግዚአብሔር የሰጠውን ክብር አለማወቅ። ኢየሱስን እኮ ስትተው ከአብ ክብር እኮ ነው የምትጎድለው። አብረውን እንደዚህ ይዘምሩ ነበር ማለት ነው። ሆይ 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 ነው። እነሱ ናቸው በመንፈስ የተነኩ የሚመስሉት ፋዘር ሲዘምሩ። ይሄ ሁሉ ሳይመጣ በተለይ ለተመስገን ከ5 ጊዜ በላይ ደውዬ ነግሬው ነበር። በቃ ሰው መጨረሻ ልሳንን ላይ በመንፈስ ቅዱስ ሲያላግጥ አንድ ቪዲዮ ላይቭ ከፍቶ አየሁትኝ። የዛን ቀን ውስጤ የተሰማኝን ነገር ልነግራችሁ አልችልም። በቃ ይህ ሰው ለህይወት የሚሆን ንስሐን አግኝቶ እንኳን ዳግም መመለስ እስከማይችል ድረስ ሊጠፋ እንደሚችል አሰብኩ። ጌታ ኢየሱስ ምስክሬ። ደወልኩለት። በጌታ ቤት ነው ያለው። ያኔ ነኝ ነው ብሎ የሚለው ላይቭ ከፍቶ እነ ኤፊን እነ ዶክተር ሻውልን ሙልጭ አድርጎ ጠብር ግፍ እያደርጎ አቶ ሻውል እያለ ነበር ይጠራው የነበረው። ተው እባክህ አልኩትኝ። ተው እባክህ። ይህ ሰው የተማረ ሰው ነው፣ ወንድማችን ነው። አብሮን ስለዋለ አታቅልለው። ተው ተሜ ተው አልኩት። ተው ይቅርብህ። አቶ ሻውል እኔን ዶክተር በሉኝ ብሎ እሱን ዶክተር እያስባለ እሱ ግን አቶ ሻውል እያለ ይጠራው ነበር። ታውቃለህ? ለአንደበቱ እንኳን አይጠነቀቅም። ኤፍሬምን የሚሰድበው ስድብ ልነግራችሁ አልችልም። ተው ግድ የለህም ተሜ፣ እንዲህ አይደለም፣ ሁሉንም በትዕግስት ነው። እሰማሃለሁ፣ እሺ እሰማሃለሁ ምናምን ነገር እያለ ከ5 ጊዜ በላይ ደወልኩለት በውስጥ መስመር። በተለይ አንድ ሌሊት አስታውሳለሁ መንፈስ ቅዱስ ላይ በልሳን ጸልያለሁ ብሎ እኔ ጋር እኩለ ሌሊት ነው ልንተኛ ከሚስቴ ጋር ወደ አልጋ እየገባሁ እያለሁ ድንገት ሜሴጅ ሰው ስልክ ደወለልኝ መሰለኝ። እንደዛ ሲገባ እሱ ኖቲፊኬሽን ገባ። ገና እየገባ ነበር፣ ብዙም አልቆየም። ጋዲሳ የሚባለው ነው ማን ነው እሱ ነበር እና ገብቶ ይኸውልህኛ አለ። ለምን የዛ ለልጅ ቢያልፈኝ ደስ ባለኝ ነበር። እኛ ጴንጤዎች ነን እና እኔ በልሳን እጸልያለሁ፣ ግን ይሄ በልሳን የምጸልየው የማልሳን እንደሆነ ግን አላቅም አለ። የት ልግባ ወንድሞች እናቶች አልኩ። ተመስገን ነው እንደዚህ ብሎ የሚለው ብዬ እንደገና ማጣራት ማማ ተመስገን ነው ይሄ ላይቭ ላይ ማየው ምናምን ብዬ ስላት አዎ አለች። ደንግጬ ማለት ነው። እና ጋዲሳ ናስኪ ንገረን፣ እኔ ውስጥ ያለው ልሳን ምን እንደሆነ እንድትነግረኝ እፈልጋለሁ ብሎ አለው። ይታይ እንዲህ አይነት ሰዎች በጌታ ልለምናችሁ ከእኔ ዙሪያ ቶሎ ሂዱልኝ፣ እንዳታሳምሙ፣ እኔም እናንተን እንዳላሳዝን ቶሎ ከስሬ ሂድልኝ። የሚጸልየውን የልሳን ስጦታ ተቀብያለሁ ብሎ ያለውን ጋዲሳ እንዲመረምርለት። እሺ ጋድዬ ምን ትላለህ በዚህ ጉዳይ ላይ? እኔ አሁን በልሳን ጸልያለሁ ግን አላውቀውም እና እስኪ አንተ ንገረኝ በደንብ ተንተን አድርገህ ዘርዘር አድርገህ ብሎ ሲል በቃ ገባኝ።
በጸጋ ስጦታ ላይ የምትላገዱ የምትቀልዱ በእግዚአብሔር ልጅ ሞት ላይ የምትቀልዱ ሰዎች ሳትቀጡ አትቀሩ። አለ ይሰማል ያያል ግን አይመጣም። ኤርሚ እናንተ አገልግሉ እናንተ ናችሁ ምናምን ነገር ብሎ ይለኛል። እና እሺ በቃ ቸርች ቢያንስ የምታስተምረውን እስኪ ቪዲዮን አስቀምጥልን። የለም ፈልጋ አታገኝም። ኢትዮጵያ እያለሽ ነው የምታውቂው። ቴንኪው ማገልገል ካልቀረ እንደሱ ነው። እኔ ሰማቸው የነበሩት እነ ፓስተር ታሪኩ እሸቱ እነ ወንጌላዊ ደሉ ጸጋይ በቃ ቁፍጥን እንደ ሚጥሚጣ በጣም እንደዚህ ቆምጠጥ ያለ ማለት ነው። እና ይሄ ፓስተር ሙሴ አዳፍሬ በእግዚአብሔር መንፈስ መነዳት ነው የሚያገለግለውና አንዴ ስንደዋወል ኤርሚ ይሄ ነገር እኮ ለህላ ያለ እባክህ አትከልከል፣ ዝም ብለህ ቀጥል፣ አታቁም ምናምን ነገር አለኝ። ምን ነው ብዬ ስለው በመንፈስ መነዳት እንደምታገለግል ታውቃለህ አለኝ። አላቅም ብዬ ልዋሽ አልችልም፣ የማውቀው ነገር ስላለ ማለት ነው። አይ ብዙም ባይሆን ምናምን ብዬ ስለው ኖ እኔ በደንብ አስተውያለሁ እና ቀጥል፣ ከዚህ እንዳትከለከል፣ ሌላ ነገር አታስገባ። አንዳንዴ ልክ በመንፈስ ቅዱስ ፍሎ የምታገለግልበት ጊዜ ላይ ሰዎች ሌሎች ገብተው ሲያወሩ አይቻለሁ እና ፕሊስ እንደዛ ዲስተርብ አያድርጉ ብሎ አለኝ ማለት ነው። እና አሁን ገብቼ የተናገርኩትኝ በዛ መንፈስ ነው ብዬ የምላችሁ። እቅዳችን ዓላማችን አይደለም። ከዚህ በኋላ ያለው እቅዱ ይሄ፣ ከዚህ ቀጥሎ ያለውን ሌሎች ወንድሞች ያሳልጡታል ለማለት ነው። ተባረኩ። ቢኒያው ቤቱ ምሩት። ቴንኪው። ጸጋ ይብዛላችሁ። ወዳችኋለሁ። ቴንኪው። ቢኒ የለም ብሩኬ ያለ ብሩኬ ቤቱ ምራው። ብሩኬ ቤቱ ምራው። በቃ ብሩኬ ካለ ቆንጆ ቀጥሎ። ሌሎቻችሁ ተባረኩ። ቤካዬ ጉትስ ይወጣ እንደገና ዜዶን እያየሁ ነው። ግርምሽዬ ህይወት እያብራ መታለች። ታደለ ሁላችሁም ጌታ ይባርካችሁ። ቀጥሉ። ብሩኬ እባክህ ቀጥል። ርዕሱን አስቀምጥልን። ኤርምዬ የምንወያይበትን ዳግሻ ላክልኝ ወይስ የቀድሙን እንቀጥለው? የቀድሙን ዳጊ ንገራውና ያኛውን ጨርሻለሁ። ልክልህ ነው። አንድ ደቂቃ ከፈለክ ግን የቀድሙንም ይቻላል። ኤርምዬ ኦኬ፣ የሰራውን ሁለቱንም ላክልኝ ካለ ማለት ነው። እሺ ኤርምዬ ኦኬ። ብሩክ ለብሩክ አይዲያ ልስጠው። ለብሩክ ንገረው፣ ስጠው እንደመጣ። እሺ ብሩክ እንኳን ደህና መጣህ። ማቴዎስ 10 ላይ ባለው ሐሳብ እያወራን ነበረ። ጻድቁን በጻድቁ ስም የሚቀበል የጻድቁን ዋጋ ያገኛል በሚል መቀበል ማለት እነሱ ማስተናገድ ወይም እነዛን አገልጋዮች መቀበል ሳይሆን በሌላ ነው የተረዱት። ያው መልሱን እንዳልናገር ማለት ነው፣ ገብተን እንድንወያይ እንዳልጨርሰው። በዚህ ዙሪያ ላይ ምን ማለት ነው የጻድቁን ዋጋ መቀበል ስትሉና ጻድቁን በመቀበል እናገኛለን ብላችሁ የምታስቡት ዋጋ ምንድን ነው? ያ ዋጋ ምንድን ነው? መቀበል ሲል እዛ ላይ ምን ማለት ነው በሚል እያወራን ነው። ከዛ በዚህ ጀምረ ወደ ሌላ አንድ ደግሞ አዲስ ሀሳብ አለ፣ በኋላ እንለጥፈዋለን። በሱ ላይ እንሄድበታለን። ብሩክ ይሄ ነበር ከዛ ቤት የመጣንበት። ተባረክ፣ ቀጥል። እንደዛ ከሆነ ዳጊሻ በጣም አሪፍ ነው። ፈለገ አንድ ያስተማረው ትምህርት አለ መድረክ ላይ፣ ያው ራሱ ፔጁ ላይ ስለሆነ ፖስት ያደረገው አንዳችሁ አውርዳችሁ ብትልኩልን በዚህ በማቴዎስ 10 ላይ ማለት ነውና ጌታን ተቀበሉ ሲላችሁ አትቃወሙ፣ እኛ ከቅዱሳኑ ጋር ተቀብለነዋል የሚል ትምህርት ማለት ነው። ማቴዎስ 10ን ጠቅሶ ያስተማረበት ነውና ቆንጆ ርዕስ ነው። ሶሪ እስካሁን አልከፈትኩትም። አይገርም። ትላንት ላክልኝ ነው ወይስ ሌላ ነው? ነው እሱ ትንንሽ እግዚአብሔሮች ነው የሚለውን ጳጳሳቸው ያስተማሩትን ነው። ብፁዕ አቡነ ጳውሎስ ማለት ነው እሳቸው። እሺ አሁን እሱንም አየዋለሁ። በቃ ያኛው ቪዲዮም ካለ ላኩልንና እናየዋለን። አንተ ጋር አለ አንድ ሰው በቃ እሱ ፖስት ያደረገው ስለሆነ እሱ ጋር ገብቶ አንድ ሰው ቤካዬ አለ እንዴ? ቤካ ከቻለ ወይ ቢኒ አንዳቸው ማን አለ ቪዲዮ መክፈት የሚችል? እኔ አይፓዴ ላይ ፔጁን እንትን ከፍቻለሁ። ብሩኬ ካወቀው ቪዲዮ የትኛው እንደሆነ ስክሮል እያደረኩኝ ማሳየት ይችላል። በጣም ቆንጆ። እና ቪዲዮ ከፍተህ ታሳየናለህ። ትልቁ ላይ ሆን ቪዲዮን ክፈተውና ታሳየናለህ። እስከ ከፍት ድረስ ወንድሞች ሰላም ይላሉ። ኤርሚ የተባረክ። የወቅቱ መልእክት እንደሆነ ይሰማኛል ስትናገር የነበረው ነገር። እንግዲህ እግዚአብሔር ይርዳቸው፣ እግዚአብሔር የልቦናቸውን እንግዲህ አይን ይመልስ ነው ምለው ነው። ምክንያቱም
ከባድ ነው አይደል? ከክርስትና ወደ ጨለማ መሄድ፣ ከክርስትና ወደ ግብጽ መመለስ በጣም በጣም ከባድ ነው። እንግዲህ የእስራኤል ሕዝብ ብዙ ጊዜ ያጉረመርም ነበር እግዚአብሔር ላይ በዛ ሁሉ ተአምራት መካከል ሆኖና ግብጽን ይመኙ ነበር። ልክ እንደዛ ነው የሆነው። እግዚአብሔር ይርዳቸው። ካልሆነ ጥፋቱ ከባድ ነው፣ ሞት ነው። የሚገርመው በምድርም ላይ አይመችም አይደል? የዘላለሙን ብቻ አይደለም በምድር ላይ ጭምር ነው ማይመች። መቀለጃ ነው የሚያደርግ። አጋንንት ከጠራህ በኋላ ወደ ዓለም የራሱ መጫወቻ ነው የሚያደርግና ጌታ ይርዳቸው። ተባረክ ኤርምዬ። ሰላም ብያለሁ ሁላችሁንም። ታደለ፣ ኤርሚሻ፣ ዳጊ፣ ቤካ፣ ቢና፣ ግርምሼ፣ ላይፍ፣ ህይወት፣ ዜዶ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ስላገኘኋችሁ ደስ ብሎኛል። ሰላም ይላሉ ወንድሞች። እስኪ ቪዲዮን አንዴ ከላይ ጀምሮ አሳየንና እነግርሃለሁ። ከዛ ወንድሞች ሰላም ካሉ በኋላ ትከፍትልናለህ። ኦኬ ብሩክ፣ እሺ ከመጀመሪያው ጀምሮ አሳየን። ይታያል አብረን። ያው ይሄ ነው አይደል? የመጀመሪያው ከላይ ነው። ይሄው ከፔጁ ላይ። እሺ ዝም ብዬ ወደ ታች ልሄድበት። እያስተማረ ያለበትን እስኪ የመጀመሪያውን ክፈትልን። እያስተማረ እሱን ሳይሆን ከጎን ማይክ ይዞ የሚያስተምርበት እሱን ክፈተው እስኪ። መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበሉ በቃ ከፍ አድርገውና እሺ። አይ ወንድሞች ሰላም ይበሉና ከዛ እንጀምራለን። አዎ ድምፁን ከፍ አድርገህ ይሄ ነው ቪዲዮ ታሰማናለህ። ጎበዜ ሲናገር እንሰማዋለን። ወንድሞች ከዜዶ ጀምሮ ሰላም በሉ። ከዛ ሐሳቡ ላይ እንሄድበታለን ማለት ነው። አውርዶ እሺ፣ ከቻልክ አውርዶ እሺ። ምናልባት አሁን ፕራይቬት እንዳያደርገው አውርዶ፣ ምናልባት እንዳያወርደው ፕራይቬት እንዳያደርገው ብለን አውርዶ፣ ቪዲዮን አውርዶ። እሺ ብሩኬ፣ ከዚህ ወዴት ይውረድ ሄድሽ? እሺ መሬት አስይዞ ታዴ ገብቷል አይደል? ያለህ ዳውንሎድ አድርገው ነው ያለ። ዳውንሎድ እያደረኩት ነው። ንስሓ ቢገባም ቢሸመጥጥ ለማስረጃ ልሽ ሰላም ብያለሁ ሁላችሁንም ከላይ ጀምሬ። ኤርሚሻ በጣም ተጠፋፍተናል። እኔ ነኝ የጠፋሁት፣ ማን እንደጠፋ አላቅም። ዳጊ፣ ቤካ፣ ቢኒ፣ ግርማ፣ ህይወት፣ ብሩኬ፣ ታዴ ከታች ያላችሁ ደግሞ እህትና ወንድሞቼ ሁላችሁንም ሰላም ብያለሁ። በጣም ቆንጆ ክፍል ነው የተነሳው ዛሬ። ግን በደምብ ሰላም ማለት እርግጠኛ ስላልሆንኩ ነው ሰላም ብያለሁ። ቀጥል። ደርሶኛል። አንተ ተወቀ። የባለፈው ሮስት አልረሳሁትም። ለማንኛውም ቆንጆ ክፍል ነው የተነሳው። ዳጊ አስታውሰ ነው። ቆንጆ ክፍል ነው የተነሳው ባለፈው። ቅድምም የገድል ምርኮኞች የሚል 1-2 ኮሜንት አንብቤ ነበር። እንግዲህ ገድላቱ እኛ ከምናፍርባቸው ላይ እነሱ እያፍሩባቸው መጥተዋል። እንግዲህ ያው መጽሐፍ ቅዱስ ላይ ደግሞ በአፈታት በሄርሜኔቲክሱን ተከትለን ያው መጽሐፍ ቅዱስ ላይ ደግሞ እንደዚህ መመጣጡ በጣም ቆንጆ ነገር ነው። የብዙ ስህተቶችም ምንጭ ይመስለኛል ክፍሉ ሳይሆን ፍታቴያቸው፣ የነሱ ፍታቴያቸው ማለት ነው። ክፍሉማ እውነት ነው፣ ያው ቃል ነው፣ ስንፋስ እግዚአብሔር ነው። ግን በጣም ብዙ ቅዱሳን የሚሏቸው በቃ አምልኮተ ሰብን ስታፋጥቷቸው የሚጠቅሱት ክፍል ነውና ትሸማቀቃላችሁ ይህን ክፍል ሲጠቅሱ። እንዳጋጣሚ ሆኖ ደግሞ ማቴዎስ 10 እኔም መጽሐፌ ላይ በትንሹ ጽፌዋለሁ። ያው ከእስልምናው አንጻር ማለት ነው። ከታች ስለ ሰይፍ ስለሚያወራ በኋላ እናወራበታለን። ስለ ሰይፍ ስለሚያወራ ኢየሱስ ሰይፍን እንጂ ሰላምን ለማምጣት አልመጣምን በሚል ርዕስ ኢየሱስ ገዳይ ነው ያስገድላል ይላሉ። ደግሞ ወደዛ ደግሞ ያሉት እነዛ ሙስሊም ወገኖቻችን ለነሱ መልስ ጽፌበት እንዳጋጣሚ ትንሽ ያጠናሁትም ክፍል ነው። አሪፍ ነው። አሁን እኛ ከምናወራ እነሱ ገብተው ክፍሉን ቢያስረዱን ጥሩ ይመስለኛል። ተባረኩ። ህይወት አለሽ? ህይወት ሰላም በሎሽ። በቃ ግርማ፣ ከዛ ቢና፣ ከዛ እንደዛ እያለ ይቀጥል። እሺ እኔ ጋ መሽቷል። እንደምናመሻችሁ ተባረኩ።
እግዚአብሔር አብዝቶ ይባርካችሁ ያብዛላችሁ። አሜን። ተባረክ። እሺ ግሩሽ እሺ ተኝቷል። ቢና አለክ ቢኒቴን ሀይድ ስለሆነ እኔ መግባቴ ነው። ብሩኬ እንዴት ናችሁ? ሰላም በል። እሺ ወዳጅ ወንድሜ እንዴት አለልኝ? ሰላም ነው ወይ? ኤርሚ ወንድምና ዳጊ ታዴ ቤክሻ ወረደ፣ ቤክሻም ወርዷል። ቤንያሚን ግርማ፣ ህይወት ዜዶና እንደገና ብሩኬ እንዲሁም እታች ያላችሁ ቅዱሳን የእግዚአብሔር ቤተሰቦች እንዴት አላችሁ? ጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። አለው ብሩኬ ቀጥሉ። መልካም ጌታ ዘመንን ይባርክ። ቢንያሚን ሲመጣ ሰላም ይለናል አይደል? ስለሆነ ዳጌ ሰላም በለን። ከዛ ታዴ ወደ ቪዲዮ ቀጥታ እሺ፣ የጎበዜን ቪዲዮ ታሰማናለህ። እሺ እኔ በድጋሚ ሰላም ልበል። ኤርምዬ፣ ቢንዬ፣ ቤንያሚን፣ ግርምሽ፣ ህይወትዬ፣ ዜዶና ብሩኬ ታች ያላችሁ ሁሉ ጌታ ይባርካችሁ። በደንብ ታፕታፕ አርጉ፣ ሼር አርጉ፣ አገልግሉ ማለታችን ነው። እኛ እንደ አገልግሎት ነው የምናየው የምታደርጉትን ነገር። በጣም ነው የምንወዳችሁ የምንባርካችሁ። ጌታ ይባርካችሁ። ታች ያላችሁ ቲክቶክ ላይ ነው እንጂ በመንፈሳዊ ህይወት ታች እንዳልሆናችሁ እናውቃለን። አንዳንዶቻችሁ በብዙ እንደምትበልጡ እናውቃለን። እንወዳችኋለን። ተባረኩ። አብራራው ምን ማለት ነው? አስበላህን እኮ እኛ ታች ያላችሁ ሁሉም ሰው ፑልፒት ላይ አይቆምም ብሎ ነው። ፈለገ ብቻ ነው ፑልፒት ላይ የሚቆም። ዳጊሻ መች ብሩኬ ልክፈተው? አዎ ቀጥል፣ እንስማው ምን እንደሚል። ማቴዎስ መንገድ ላይ አንዳንድ ጊዜ ገጥሟችሁ ያውቃል? ጌታን ተቀበለሃል፣ ጌታን ተቀበለሻል ብዙ ሰዎች አሉ። ስትመልሱ ዞር በልልኝ አትበሉ። እሺ ከዚህ በኋላ እኛ ክርስቶስን ከቅዱሳን ጋር የተቀበልነው ከቃሉ ጋር ናቸው። ይሄንን ያለው ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ስንመለከት ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ የእምነታችን ጀማሪና ፈጻሚ እንዲህ ይላል፣ እናንተ የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል እያለን ያለው ክርስቶስን ከቅዱሳን። አሁን እሱ ቅዱሳን እያለ የሚያስበው ተክለ ሃይማኖት ነው። አስባችሁታል? ተክለ ሃይማኖትን ከክርስቶስ ጋር ተቀብየዋለሁ ነው እያለ ያለው። አሁን ይሄ እግዚአብሔር ቃል ላይ አመጽ ነው። የምሬን ነው የምላችሁ። በእርግጥ ሰው የእግዚአብሔር ቃል ካልገባው ካልተረዳ፣ እግዚአብሔር ራሱ ካልረዳው እንደዚህ እንደምትሆን ምንም ጥያቄ የለውም። እንደዚህ ነው የምትሆነው፣ እንደ ጎበዜ ማለት ነው። ምክንያቱም የሚረዳው የእግዚአብሔርን ቃል በማህበር ውስጥ ሆኖ ነው። ማህበርተኛ ሆነ የእግዚአብሔርን ቃል ስታነብ ልክ እንደዚህ ነው የምትረዳው ማለት ነው። የእግዚአብሔርን ቃል በመንፈስ የምትረዳው ነው እንጂ በማህበር የምትረዳው አይደለም። እኔ ይሄ የምናገረው እኛ ውስጥ ላሉትም ለአንዳንዶቹ ጭምር ነው። የእግዚአብሔር ቃል የሆኑ ሰዎች ተሰብስበው የሚደነግጉ ልክ አይደለም። የእግዚአብሔር ቃል በመንፈስ ቅዱስ የምትረዳው ነው። አግኝታችሁኛል? ድገመው አንዴና ከዛ ኦርቶዶክሳውያን እየገቡ በዚህ ክፍል ላይ በማቴዎስ 10 ላይ በደንብ እናወራበታለን ማለት ነው። አንዴ ያሰማ ከቃሉ ጋር ሆኖ እሱ እንዳለው ማለት ነው። ታደን የተናገረው ላይ ግን ያው ጎበዝ ያወራው ላይ የተወሰነ ነገር ማለት ትችላላችሁ። ክፍሉ ላይ ሳይሆን እሱ የተናገረው ላይ ምን ማለት ነው? ጌታን ተቀበሉ ስትባሉ አይ እንደ ድሮ ገብቶታል እኮ እንደ ድሮ ሂድልን አትበሉ እና እንደዛ ነው የሚሉት። ኦፍ ኮርስ አሁን እንደዛ ነው የሚሉት። አሁንም እንደዛ ነው የሚሉት። ከየት ነው የምንቀበለው? ከኤርፖርት ነው ወይ? ለነሱ የእግዚአብሔር ቃል ሩቅ ስለሆነ ነው። አትፍረዱባቸው። እሺ ክርስቶስን መቀበል ማለት በህይወት ላይ መሾም ማለት ነው፣ ሌላ ማለት አይደለም። ክርስቶስ ኢየሱስ በቃ ብቸኛ አዳኜ ነው፣ አንተ ተስፋዬ ነህ ማለት ነው፣ ሌላ ማለት አይደለም። ይሄን ደግሞ የእግዚአብሔር ቃል በጣም በተደጋጋሚ ይናገራል። እሱ ግን ምን እያለን ነው? አይ በቃ እንደዛ ሳይሆን ማለት ያለባችሁ ከቅዱሳን ጋር ተቀብለነዋል። የትኛው የእግዚአብሔር ቃል ነው እንደዛ የሚለው? ማቴዎስ 10 ምን እያለን ያለው? ማቴዎስ 10 ምን እያለን ነው? ጌታን መቀበል ማለትስ ምን ማለት ነው? ቅዱሳንን ተቀብያለሁ ስትልስ ምን እያልከን ያለው? ለምሳሌ ኢየሱስን ተቀብያለሁ ስል አዳኜ ነው እያልኩ ነው። ቅዱሳንን ተቀብያለሁ ስለ ምን እያልከኝ ነው? አዳኞቼ ናቸው እያልክ ነው? በእርግጥ አዎ፣ በኢትዮጵያ ኦርቶዶክስ ብዙ በሮች እንዳሉ ያው መምህራኖቻቸው ነግረውናል። አዳኞቻቸውም ጭምርም ናቸው። ቅዱሳን የሚሉት በምድር ላይ ያሉትን አሁን ወንጌልን የሚናገሩትን አይደለም። በህይወት የሌሉ 700 እና 800 ዓመት ያሳለፉ የሆኑ ሰዎችን ነው ቅዱሳን ብለው የሚጠሩት እነሱ።
ለሆኑ ሰዎች የጻፉላቸውን መጽሐፍት ማለት ነው እያልኳቸው ያሉትና ወንድሞች ሀሳብ አንሱበት። ከዛ ኦርቶዶክሳውያን እየጋበዝን እያስገባን እንወያያለን ማለት ነው። የዛሬው ርዕስ በጣም ቆንጆ ነው። በደንብ ሊነገር ሊወራበት የሚገባ ርዕስ ነው። ተባረኩ። ሀሳብ ማንሳት የሚፈልግ ማይኩን አንሚዩት አድርጎ ቢኒ ሰላም ስላላልከን እንደውም ሰላም በለና ትንሽ አንተ ሀሳብ ስጥበት፣ ከዛ እንቀጥላለን። ቢኒያሚን ቤንጃሚን ይቀበላል። አይ ቀጥሉ ችግር ምን ላድርግ እኮ እኔ በጣም ይገርማል። የሆነ ነገር ግን ቅዱሳን የሚባል ሰው ፍጡር ካልገባበት ጌታ ብቻውን እዛ ቤት በቃ እንትን አይደለም፣ በቂ አይደለም። ሁሉም ነገር ውስጥ የነሱ እጅ፣ የነሱ ስም፣ የነሱ ማንነት ካልተጠራ በጣም ይገርማል። ጌታ ብቻ ማለት እዛ ቤት ባዶነት ይሰማቸዋል። ኢየሱስ ብቻ ሲሉ በቃ የሆነ ክፍተት ይሰማቸዋል። በጣም ይገርማል። እንግዲህ ኢየሱስ ያልሞላውን ምን ሊሞላው ነው? ኢየሱስ በቂ ካልሆነ ምንድን ነው? ኢየሱስን በመቀበል ሁሉን እንዳገኘህ የማይሰማ ከሆነ፣ እረፍት የማይሰማ ከሆነ፣ የሆነ ምልአት የማይሰማ ከሆነ ወስት ፖይንት ምንድን ነው ክርስትና ታዲያ? የሆነ መነካካት አለበት። የሆነ ቅዱስ፣ የሆነ መልአክ፣ የሆነ ሰማዕት ካልነካው፣ ስብከቱን ካልሸተተ፣ እንደዛ ካልሆነ በቃ እርካታ የለም እና በጣም ያሳዝናል። በጣም ያሳዝናል። ዛሬ ጠዋት በእኛ ጠዋት ማለት ነው ከአንድ ወንድም ጋር እያወራሁ ነበርና እንኳን ሳይሆኑ ኳልም ሆኖም አማላጅ ሳይሆኑ አይደለም እንደው ናቸው ብለህ አስበህ ራሱ እኮ አያስፈልግም። አሁን እስከ ዛሬ የነበረው ውይይት ምንድን ነው? አማላጅ ናቸው አይደሉም? እንደው ናቸው ብለህ ብታስብና እንደው ብንልህኛ ከወንጌሉ ተቃርነን ቆመን እሺ በቃ ቅዱሳን አማላጅ ናቸው እንኳን ብንልህ እኮ አያስፈልጉህም እኮ። አንተ ደግሞ ያለነሱ አይሆንልህም ቢሆንም ትላለህ። አዎ ኢየሱስማ በቂ ነው። እሱን ስቀበል የዘላለም ሕይወትን አግኝቻለሁ፣ ልጅነትን አግኝቻለሁ ቢሆንም ካልክ አየህ አንተ የተቀበልከው ትክክለኛውን ኢየሱስ አይደለም። ማን እንደተቀበልክ ቼክ ማድረግ አለብህ። ሰው ኢየሱስን ተቀብሎ አለመርካት ሙሉነት ላይሰማው አይችልም። ሁለት አይነት የዘላለም ሕይወት አለ እንዴ? ሁለት ድነት አለ እንዴ? በቃ እኮ ዳንክ፣ ልጅ ሆንክ እኮ። ከዚህ በላይ ምንድን ነው የምትፈልገው? በእነከሌ ማግኘት የምትፈልገው የተለየ ነገር ምንድን ነው? እነከሌ ተጨምረው እነከሌን አብረህ ተቀብለህ ምን ለማግኘት ፈልገህ ነው? በምንም በቃ ይሄን ሰውዬ በምንም ልታረኩት አትችሉም። በኢየሱስ አረካውም ካላችሁ ምን ትሰጡታላችሁ? ከኢየሱስ ውጭ ምን የሚሰጥ ነገር አለ? ኦ እንትን ጨምርበት የሚባል እኮ ነገር የለም። ኢየሱስን አንድ ሰው ካገኘ በኋላ እንትን አክልበት ሊባል አይችልም። በጣም ልብ ይሰብራል። አይ ሰው ምን ይወዳል መሳላችሁ? መንካት፣ መዳሰስ፣ ቼክ ማድረግ ይፈልጋል። እና እግዚአብሔር ደግሞ መንፈስ ነው፣ አይዳሰስም፣ አይነካም። ስለዚህ በሚነካቸው በሚዳስሳቸው ሰዎች በኩል እግዚአብሔርን ቢነካው ይሻላል። የማያዩን ነገር የሚያስረዳለትን እምነትን አይፈልገውም። ይሄው ቶማሳዊ ነገር አለ። ገብቷችኋል? እያየው በአይኑ እያየው መዳሰስ የሚፈልግ ሰው አለ። ሲሰራ ሲያደርግ እግዚአብሔር በዘመናት መካከል ይኸው ድንቅና ታምራትን እግዚአብሔር እያደረገ ነቢያት የመሰከሩለት፣ ሐዋርያት የተናገሩለት እግዚአብሔር ዛሬም በድንቅ በታምራት እየሰራ ግን የሚነካው የሆነ ሰው ይፈልጋል። የሆነ አፈር፣ የሆነ ተቅማጥ፣ የሆነ አተላ ምናም ሲነካ የበለጠ እንትን ኮንፈርምድ የሆነለት ይመስለዋል። እምነቱ በዛ የሚረጋገጥለት ይመስለዋል። በቃ ሲዳስስ ነው ሰው ደስ የሚለው። ገባችሁ? ጣቱን ሲያስገባ ምናምን ነው ትንሽ የሚደላደለው። ግን በጣም ያሳዝናል። እግዚአብሔር መንፈስ ነው። እውነቴን ነው ወገኖች፣ እግዚአብሔር መንፈስ ነው። በእግዚአብሔር ካረካ በፍጡር አትረካም። ሁሌ በየታይትልህ፣ ሁሌ በየርዕስህ፣ ሁሌ በየንግግርህ እስቲ አስበው። ጴንጤ የሆነ ፓስተር ከሌን ጣል የሚያደርግ ሰው ምንድን ነው እኛ ቤት የሚኖረው? እንትን ፓስተር ከሌ ያለ ነገር ሁሉ ፓስተር ከሌ ከሆነ እንደማለት እኮ ነው። በጉዳዩ ሁሉ ለበረከቱ፣ ለሰላሙ፣ ለደስታው ፓስት እንዴ! ኧረ እንዴት ነው ወገኔ? እስቲ ለራስ ንገረው። በኢየሱስ የማገኘው በነከሌ ከማገኘው በነከሌ የማገኘው የተለየ ነገር ምን አለ? እንግዲህ ከነፍስ ረፍት በላይ መቼም ምንም የለም። ሁሉም ሰው ነፍሱን ለማትረፍ ነው አይደል? እንደ የመጀመሪያው ነገር የመዳን ጉዳይ ነው። ከመዳን የሚበልጥብን ነገር የለም። እሱ በኢየሱስ ነው ሴኩር ይሆናል። ከዚህ በላይ እንግዲህ ይህንን ሴኩር ያደረገልህን የነፍስህን ቤዛ ወይም መሪ ወይም እረኛ ካረካበት ምን ይጨመርልህ? ምን ሌሎች የነፍስ ረፍት አይሰጡም። እንግዲህ
የሆነ ካልተቀላቀለ አይጥምም። በቃ ካልተቀላቀለ የሆነ ጣል ካልተደረገ ቢሆንም ይልሃል። ጸሎትን ይሰማል እግዚአብሔር ይሰማል። ባለበት ጨለማ ውስጥ ሊደርስልህ ይችላል። ባለበት ውድቀት ውስጥ ሊደርስልህ ሊያግዝ ይችላል ይልህና ቢሆንም ለምን ምን ቢሆንም ከሰማህ በኋላ ምንድን ነው የፈለከው? በብዙ መሰማት ነው የምትፈልገው? በፍጡርም መሰማት ነው የፈለከው? እግዚአብሔር ሊያደርግልህ የማይችል የቀረ ከፍጡር የምታገኘው ምን አለ? ከድካም ውጪ፣ እድሜን ከማስበላት ውጪ፣ ገንዘብን ከማስበላት ውጪ፣ ዘመንን ከማስበላት ውጪ ምን ታገኛለህ? ምንም። ተሰንቅሮብሃል። አንድ ኢንተርቪው አለ ባካችሁ እንደውም ፈልጋችሁ ታሰሙኝ። ቤካይ ሲያሰማው ነው ያየሁት። ቢጨንቀው ዘማርያም ምን ብሎ መጣ? አይ እሷ ስትጸልይላችሁ እሷ ስትነግርላችሁ በቅድስናና በእንትን ስላለች እሷን የበለጠ ይሰማታል። አያችሁ? እንዲህ አይነት ሪዝን ካላመጡ ታዲያ ሰው እኮ ሊል ነው። ገባችሁ? የምር ግን አይደል እውነት ሊል ነው። ገባ? መቼም ጴንጤ አያርፍም። ኢየሱስን ይሰብካል። ኢየሱስ እየገዘፈ ሲመጣ እንጀራቸው አደጋ ላይ ሊወድቅ መሆኑን ስላወቁ ከአገልግሎት ውጭ ሊሆኑ ነው። አይታችሁ ይሄ ድሮ እንደዚህ የሚሽከረከረው ስልክ ስለማይደውል እኮ አይደለም። አልሰራ ብሎ ነው ስልኩ ከአገልግሎት ውጭ ሆነው አይደለም እኮ። በቃ አሁን በዚህ ዘመን ላይ ልታሞኝ አትችልም። ማንን ወደኋላ ወስደህ እንደ ድሮ በማሽከርከር ላስደውል ብትለው ነው በቃ ገባው እኮ። ለዛውም የነዚህ ምልጫ ድሮም አይሰራም። አትሊስት እንደ ስልኩ ማለት ነው። ምን እያልኩ መሰለ ወንድሜ? መልፋት አለባቸው የግድ አንተ ከዚህ በኋላ ለማሳመን መልፋት አለባቸው። ያንተ ጸሎት ምን መሰለ ብዙ አይሰማም። ቅዱሳን የበለጠ እንትን ብሎ የሆነ ብሪጅ መስራት አለበት። የውሸት ብሪጅ ማለት ነው። ይሄ ቴምፖራሪ ብሪጅ ማለት ነው። ነፍስ የማያተርፍ ብሪጅ። እንዴ በጣም እኮ እኛ እኮ አውርደን ለሰንዴ ስኩል በሚመጥን እኮ ያስረዳ ነው የማይገባ። አንተ እልህ ነው። ባለንጀራዎቹ ምንም አልፈርድባቸውም። እነሱ እንጀራቸውን ህይወታቸውን ቤተሰባቸው አደጋ ውስጥ ይወድቃል። አንተ መዘከር ካቆምክ፣ አንተ ከፍጡር ጋር ያለህን ኮሚኒኬሽን ካቋረጥክና ከእግዚአብሔር ጋር ጠበቅ ካደረግ ብዙ ነገሮች ይበደላሉ። አንድ ሰው ሁለት ሰው አይደለም፣ በሺህ የሚሆኑ ካህናቶች የሚበሉት ያጣሉ። በሺህ የሚሆኑ። ስለዚህ ያላቸው ድል በእነሱ አልፈርድባቸው። እነሱ ነፍስ ይዟቸው ነው፣ መተዳደሪያቸው ነው፣ ገንዘባቸውን እንጀራቸው ነው። አንተስ ግን አይሰልችም እንዴ? አሁን ያለው ኑሮ ውድነት እንኳን ስታስብ እንደው ለነፍስ ባትሳሳ ለገንዘብም አትሳሳም እንዴ? ለፍተህ አይደል ያመጣው ነው እንደነሱ ዘርፈን ያመጣው። እና በጣም 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 ልብ ይሰብራል የእውነት የምናየው ነገር። በቃ ይንገሩ እንዳሁኑ ወይ እንደዚህ በምንፍቅናውን ይቀጥሉትና እሱ የእሷን የበለጠ ስለሚሰማት ነው ብሎ ያስገርሙህ። አዛ ታዘባቸው አንተ እንዴ እንደዚህ ብሎ ነገር አለ እንዴ ስንት ደካሞች ሲጠሩት፣ ስንት ኃጢአተኞች ሲጠሩት። እንደዛ እኮ ከሆነ ቅድም ብሎ ወንድሜ እንደሰጠሁት ኤግዛምፕል የሆነ ጨለማ ውስጥ ሆኜ ድረስልኝ ብለው አይደርስም እኮ ማለት ነው። እግዚአብሔር ብርሃን ላይ እንገናኝ ነው የሚለኝ እግዚአብሔር። አይ በኃጢአት ውስጥ ሆኜ ጌታዬ በጠበኝ፣ በቃ ደከመኝ፣ አንተን ማሳዘን ደከመኝ፣ አንተን መበደል ደከመኝ ስለው አይ መጀመሪያ በማርያም በኩል ነው የሚለኝ አይደለም። ይቅር አይለኝም ወይ? መጥቶ አያጥበኝም ወይ? ደሙ ዛሬስ አይሰራም ወይ? የማርያም ኢንተርቬንሽን ለምን ነው ያስፈልገው? የቅዱሳን የሰማዕታት ኢንተርቬንሽን ለምንድን ነው ያስፈልገው? ከድለላ ውጪ ማለት ነው። ያው የውሸቷ ማርያም ነው። እውነተኛዋ ማርያም እንዲህ አይነት ስንፍና ውስጥም አትገኝም። ቅዱሳን መላእክት እንዲህ አይነት ስንፍና ውስጥም አይገኙም። መጽሐፍ ቅዱስ እንግዲህ የሚያውቃቸው እነዚህ የተረቶቹን አለ መጽሐፍ ቅዱስ የሚያውቃቸው በጣም በእምነታቸው የተመሰከረላቸው አባቶቻችን እንዲህ አይነት ስንፍና ውስጥም ኢንቮልቭ አያደርጉ፣ እንዲህ አይነት ድለላ ውስጥ ግን ደጋግመን የምንነግራችሁ አሁን የጨነቀው ምንድነው? ያማልዳሉ ብትባሉ ምን ብላችሁ መጠየቅ አለባችሁ መሰላችሁ? ቢያማልዱ ምን ይሰሩልኛል ብላችሁ መጠየቅ አለባችሁ። በቃ እንደ ዘማርያም ነፍስ ውጪ ነፍስ ግቢ ላይ ያለ ሰው ምን ያደርጋል? ኢንተርቪው ይወጣና አይ የሷ በጣም ስለሚሰማ ነው። ፕሊስ ያላችሁ ቪዲዮን ክፈቱት። ብሩኬም ሰምተው ከሆነ በጣም በአስተያየት ብትሰጡበት ደስ ይለኛል። የጭንቅ ሰዓት መጣ። አሁን ያማልዳል አያማልድም የሚለው ነገር በጣም እንትናልና ቢያማልዱስ የሚል ደግሞ ትውልድ መጣ። እንኳን ሳያማልዱ እኮ አይደለም ስለሚያማልዱ አይደለም ባይዘው ቢያማልዱስ ያልነው ያመጣው ተረት እውነት ቢሆንስ ምን ይጠቅማል? እግዚአብሔርን ተክቶ የሚሰራ ሰው አለ ወይ? እንደ እግዚአብሔርስ የሚሆን አለ ወይ? በቃ በእግዚአብሔር ካረካ ሚሊየን ሰማዕታት ቢመጡ አትረካም ወንድሜ፣ አትረካም። ሚሊየን እኮ ነው ከምታውቃቸው ቅዱሳን በላይ ቢጨመሩልህ ቅልቅል ያደርጋሉ። ስብከታቸው ውስጥ አይታቸዋል። ዝማሪያቸው ውስጥ ቅልቅል ፍጡር ካልገባ አይጣፍጥም። ጌታን ስትቀበል ማለት እነሱን ቅዱሳን ካላላ አይሆንለትም።
የሆነ ፍጡር ብቻ ተረት ውስጥ ዋናው ስብከት ውስጥ ቀልቀል ካላረገ መዝሙር ውስጥ ካላረገ አይሆንም። እስኪ ኢየሱስ ብቻ ብለህ ስበክ። እስኪ ኦርቶዶክሳዊ ዲያቆን፣ ኦርቶዶክሳዊ ካህናት እስኪ እንደዚህ ብላችሁ ስበኩ። ያው ቀደም የረሚ ቪዲዮን አሳይቶናል። ጴንጤነ እንዴ ኢየሱስ ብቻ የሚሉት ጴንጤዎች ናቸው አለ። ያው የብሩክ ቪዲዮ ነው። እንዲያው ሰብሰብ ያለው ነገር መሰላችሁ እዚህ ጋር የምናወራበት ዋናው ጉዳይ በኢየሱስ ካረካህ እየመጣ እንዳረካህ ስለሚያውቅ መንካት፣ መዳሰስ፣ ጣትን ማስገባት፣ ማየት፣ መጎርጎር ትወዳለህ። በቃ እስኪ ቆይ 5 ሕዋሳቶችን መጠቀም ትፈልጋለህ። እምነት የሚባለውን መጠቀም አይደለም የምትፈልገው። ስለዚህ ያመጣላል። ሺህ ሰማዕታት ያመጣላል፣ ሺህ ቅዱሳን ያመጣላል። ዊ ዱ ሪስፔክት፣ ቅዱሳን እናከብራለን፣ ለወንጌል የተሰዉትን እናከብራለን። ግን ከመዳናችን ጋር ምንም ጥቅም የላቸውም። ለበረከታችን አንፈልጋቸውም። ያለ እነሱ የሚባርክ ጌታ አለን። እግዚአብሔር ይባርካቸው። ስለ እምነት አባቶቻችን ጌታ ክብሩን ይውሰድ። እውነት በንጹህ ለወንጌል ለተጋደሉ እነዚህ የተረቶቹን አልምላችሁ አባቶቻችን እግዚአብሔር ይባርካቸው። በጣም ነው የምንወዳቸው፣ እናከብራቸዋለን። በዙሪያችን እንደደመናሉ። እነሱን እያየን ጌታን የበለጠ እንድንከተል በጣም በጣም ጥሩ አርአያ ሆነውናል። ሆኖም ግን በረከት ስንፈልግ ትዝ አይሉንም። ለምን 100% እየሞላው እግዚአብሔር ለምን ፐርሰንት ብዬ ልፈልጋቸው? ወይ 99 ብቻ እንደሚያደርግ ናና አስተምረኝ። ለአንዱ ልፈልጋቸው ሄጄ ሰላም ስፈልግ ጥቅጥቅ ነው። ኢየሱስ ሲኖር ሁሉ ነገር ይረጋጋል። ምን ላርግ? ለምን ብዬ ልፈልጋቸው? በረከታቸው ይደርብን እንዴ? ቅድም አንዱ እንዳልት ኮሜንት ላይ ታችኋላል። ኤልሳ የኤልያስ በረከት ይደርብኝ ብሎት የለ ያለ ጌታ ኢየሱስ ክርስቶስ። ምንድን ነው የምታወሩት? ምንም የሚያድርብኝ በረከት የለም ወንድሜ። እንዴ የኢየሱስ በረከት አልበቃ ብሎ ነው ወይ ከከሌ በረከት የምበደረው? ከከሌ ላይ የተቀነሰ ለኔ የሚሰጠኝ የሱ በረከት ላይ የሚያድርብኝ ምንድን ነው የምታወሩት? ይሄ ሁሉ ምንድን ነው? በተሻለ መጠን ኢየሱስ ይደመር። ይኸው ትላንት እምነት ፕላስ እያለ አንዱ ደግሞ ጀምሮላችኋል። እምነት ፕላስ ካላላችሁ ኢየሱስ ፕላስ ካልተባለ አትረኩም። ኢየሱስ ፕላስ እና ቅንትና ካላልክ አትረካም። በቃ የመጨረሻ መነግርህም እንደሆን ታውቂያለህ ወይም ታውቂያለሽ እህቴ። አይ ቴል ዩ የፈለገ ቢሰጥሽ በኢየሱስ ካረካሽ በምንም አትረኪም። ምንድን ነው ከኢየሱስ የማላገኘው ፕሮሚስ ያደረጉልሽ የኦርቶዶክሳውያን ካህናቶች፣ አስተማሪዎች በእንትናና በእንትና ይገኛል ያሉሽ ነገር በኢየሱስ የማታገኙ ምን አለ? ካገኘሽ በኋላስ ምን ይሰራልሻል? እንግዲህ ምንድን ነው 100% እሱ ሞልቶኛል። እንግዲህ ምን የሚደረብብኝ ነገር የለም፣ ምን የሚሞላ ነገር የለም፣ እሱ ያጎደለው ነገር የለም። እና ባካችሁ ቅዱሳን እያላችሁ መሀል ላይ አትደንቅሩ። በቃ ሪኮግናይዝ አድርጓቸው፣ ምንም ችግር የለም። ግን ከድነታችሁ ላይ አይቴሉ 0% ኮንትሪቢሽን ያላችሁ 0%። በቃ ባይሆን የዳነ ሰው እንዴት መኖር እንዳለበት ጥሩ አርአያ የሆኑን አሉ። መጽሐፍ ቅዱስ የመሰከረላቸው ዕብራውያን 11 ላይ የተዘረዘሩ እነሱን እያየን እንዴት ጌታን መከተል እንዴት ጌታን ማመን ክብር እንደሆነ እሱ ትክክል ነው። አርአያነታቸውን በጣም እንፈልገዋለን። እሱ ግን አርአያነታቸው ግን ላመን ነው፣ ለአንዳንድ አይነት ላላመን አይደለም። እንዳንተ አይነት በሁሉም ለመደገፍ ለሚፈልግ አይደለም። በሁሉ እኮ ፈለግክ አንተ። በዚህ በኩል እግዚአብሔርም ይደግፈኛል፣ ከሌም ይደግፈኛል። ለምን ፈለግከው? የከሌን ድጋፍ፣ የከሌን እርዳታ፣ የከሌን አስታዋሽነት የሚረሳ እግዚአብሔር አለ። ለዛ ነው ለነገሩ ለዛ ይሆናል። በቃ ወጥ እኮ አሁን እኮ በፈለግከው ሎጂክ ብትመጣ አያስፈልጉም። እነዚህ ዝባዝንኬ ደላላ ምናምኖች በጠቅላላ አያስፈልጉም። ስማቸውን የተጠቀሙ የማርያምን ስም የምትጠቀም ማርያም የምትባል ደላላ አለች። የገብርኤልን ስም የሚጠቀም ገብርኤል የሚባል ደላላ አለ እንጂ ገብርኤል ቅዱሱ ገብርኤል ደላላ አይደለም። ማርያም አይደለችም። እነዛ ሰማዕታት ወይም ቅዱሳን አይደሉም። በእነሱ ስም የሚደልል ግን አለ። ጌታ ኢየሱስ ይድረስላችሁ። እሺ ኤኒዌይስ እንዳላረዝመው ኦልሬዲ ለነገሩ ረዝሟል። ምን ከዚህ በላይ አረዝመዋለሁ? ግቡና ንወያይ። ጥያቄ ካላችሁ በተነሱት ሀሳቦች ላይ ቴንክ ዩ ብሩኬ። እሺ ዳጊ፣ አንድ ሰው እናስቸግርና ምናልባት የሰሙን ካልሆኑ ሰዎች ማለት ነውና እነ ደጅ እየጠኑ ያሉ ሰዎች አሉ። እነ ያያ ነው። እስኪ ግቡ አሁን ና ዳጊ ተመለስ። ወዴት ነው የምትሄደው? እኔ ልውረድ። ወዴት ነው የምትሄደው ዳጊሻ? የማይሆነውን እኔ እና እሱ ወረድኩኝ። እሺ ሂዊ ተባረኪ። ደጅ ጥኑ
ናስኪ ግባ ሌላ ሰው ተኩሶ ተኩሻለሁ የራሴን ብዬ ኧረ ምሽግ ያዘው ምሽግ ያዘ ወታደር ተኩስ ብሎ ይሄዳል። እሺ እሺ እነ ደጅጥኑ አሁን ኢንቫይት አደርጋችኋለሁ። እሺ ከታች በጣም ስደክሙ ስለነበር ይኸው ኢንቫይት እያረኳቸው ነው። እንግቡ እንደዚህ ብሎ ጽፎ ነበር ኦርቶዶክስ ብሩክ እያስገባህ 1-2 ደቂቃ። እሺ እሺ ዜዶ ይሰጣለሁ። ኦርቶዶክሳዊ ማይንድ ሴት ያስፈልጋል ይሄን ለመረዳት ብሎ ሲጽፍ ስላየሁት ይሄ ነው ትልቁ ችግር። አያችሁ እኛ ኦርቶዶክሳዊ ማይንድ ሴት እንድትይዙ አይደለም የምንፈልገው፣ መጽሐፍ ቅዱሳዊ ማይንድ ሴት እንዲኖራችሁ ነው የምንፈልገው። ልዩነታችን ይሄ ነው። እኛ መጽሐፍ ቅዱሳዊ የሆነ ማይንድ ሴት ነው ያለን። የእግዚአብሔር ቃል ምን ይላል ነው እንጂ እድሯ ምን ተናገረች የሚል አይደለም ጉዳያችን። አግኝተኛል ማህበሩ ምን አለ የሚል አይደለም ጉዳያችን። እኛ አይደለም በቃ ማህበሩ ምንም ሊል ይችላል። የእግዚአብሔር ቃል ግን ምን ብሏል ነው በዚህ ጉዳይ ላይ። እሱን ነው እኛ ቦታ የምንሰጠው፣ ትልቅ ቦታ የምንሰጠው ጉዳያችን እስከሱ ጋር ስለሆነ ማለት ነውና ኢንቫይት ማድረጋችሁ ኮሜንት ላይ እንዳትደክሙ ነው። ያያ ደጅጥኑ መግባት ይችላላችሁ ኢንቫይት ስላረኳችሁ ማለት ነው። ዜዶ ቀጥል። አንድ ቦታ አለ አሁን ይሄ አንዱ ቦታ ለእናንተ ለኦርቶዶክሳውያን ነው። ኮሜንት ባየው ቁጥር ኢንቫይት ነው ማድረጋችሁ ገብታችሁ እንድታወሩ ማለት ነው። እድል ሰጥተናችኋል። በእግዚአብሔር ቃል መሞገት ትችላላችሁ። እሺ ዜዶ ይቀጥል። እሺ ብዙ አላወራም፣ ካላችሁ እንድትገቡ እንግዲህ እንጋብዛችኋለን። ክፍሉ ላይ ብዙ አላወራበትም፣ ግን ቪዲዮ ላይ እና ከዳጊም ላይ ትንሽ ለመጨመር እንግዲህ በረከታቸው ይደርብን ከሚለው ልነሳና እኛ ለምንድን ነው የአንዱን ቅዱስ የአንዱን ባለገድል እያነሳን በረከቱ ይደርብንም አንለው? አጭር ነው መልሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ከዛስ ጸጋና እውነትን ተመልቶ በእኛ አደረ። የጸጋ ሁሉ ባለቤት፣ የበረከት ሁሉ ባለቤት፣ የኃይል ሁሉ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ባለቤቱ ራሱ አድሮብናል። ራሱ ማለት። ስለዚህ አሁን የማንንም ጸጋ የማንንም ምንናፍቅ ሰዎች አይደለንም። ዋናው አድሮብናል። ወደዚህኛው ልምጣ፣ ወደ ዋናው ጉዳይ። ምን አለ ኡስታዝ ያያ ቁጭ በለበት። ሶሪ ኡስታዝ ማን ነው ፈለገ። እኔ የመጽሐፍ ቅዱሱ ከተናገረ በኋላ እንደዛ ነው ምለው። ለምን እንደዛ አልክም ትሉኝ ሰዎች ካላችሁ ማለት ነው። ምክንያቱም ያው ቃል መጽሐፍ ቅዱስ እርኩስ ነው ካለበት ቀን ጀምሮ እኔ የምከራከራቸው ሙስሊሞች እንኳን የማይሉትን ቃል ስለተናገረ እንደዛ ነው ምለው። እሺ እሱ ምን አለ? ጌታ ኢየሱስን ተቀበሉ ሲሏቸው አለ እኛ ከቅዱሳኑ ጋር ተቀብለነዋል። አስበዋል? ዮሐንስ ወንጌል ምዕራፍ 1 ቁጥር 12ን እዛ ቤት ምናልባት ወደፊት ለተቀበሏቸው በስማቸው ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ የሚቀየውታ ይመስሏችሁ? መጽሐፍ ቅዱስ ለተቀበሉት እንጂ ለተቀበሏቸው አይልም። መጽሐፍ ቅዱስ አመንነው እንጂ አመንናቸው አይሉንም። መጽሐፍ ቅዱስ ሰገዱለት እንጂ ሰገዱላቸው አይልም። የምን ጥቃቅንና አነስተኛ ነው? የምን አብሮ መስፋት ነው? የምን ተሳቢ መቀጠል ነው? መጽሐፍ ቅዱስ አይለንም። መጽሐፍ ቅዱስ አንድ ጉዳይ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። በድፍረት ነው የምናወራው። እሱስ ምን አለ? እኛ ከቅዱሳኑ ጋር ተቀብለነዋል በሏቸው። በመሰረቱ እንደው ተውታውን አልናገረው፣ በኋላ ክፍሉ ላይ ስንመጣበት ይሻላልና ዳኒ ገብቷል። ብሩኬ እንግዳ ከሆነ ተቀበለውና ወደ ሐሳቡ እንቀጥላል። እሺ ዜዶዬ፣ እሺ ዳኒ እንኳን ደህና መጣ። ዳኒ አይሰማም ወዳጅ? አንሚዩት አድርገው። አንሚዩት እንድታደርገው እያገዝኩ ነው ያለሁት። እሺ ድንግል ማርያም ምን እንርዳ እኮ ብዬ ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። የት ቤተ እምነት ነህ?
ከየት ቤተ እምነት ነው ዳኒ? ኦርቶዶክስ። መልካም። ኮሜንት ላይ ማርያም 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 እያልክ ስትጽፍ ነበርና አይል ተባበረ ብዬ ነው ገብተህ እንደዚህ በኮሜንት ከምደክም አውራም ብዬ ነው። ምን እንርዳክ? ማርያም ማርያም ምን ናት ማርያም ለአንተ? አይሰማም? ትሰማለህ? ምን ናት ማርያም? ብሩክ ትሰማለህ ወዳጄ? ምን ናት ማርያም አልኩክ። ኮሜንት ላይ ማርያም ማርያም እያልክ ስትጽፍ ስለነበር ምን ናት ማርያም አልኩክ። በኮሜንት ከምደከም ብዬ ነው እንደዚህ ንገረን፣ ገብተህ ንገረን ብዬ ነው ብሏቸው ቅዱስ እሱን አስመልክቼ ነው የጻፍኩት። እና ማናቸው እሳቸው? አይ ቅዱሳን ስትሳደቡ ነበር። ምን ብለን ተሳደብን? ዳኒ ንገረን እንጂ ቶሎ ቶሎ አውራ። ምን ብለን የተሳደብ ነው? እስኪ ምን ብለን እንደተሳደብን ተቋርጦ ነበር አይደል? ወንድማችን ምን ብለን ነበር የተሳደብነው? ንገረኝ እስኪ። ስትጽፍ የነበርከው ምን ብለን ስለተሳደብን? ወደፊት እንዳንሳደብ ፈርቶ ይሆን ምናልባት? እኔ ወጣለች አትወጣችም። በሷ ቤት ቀርባደን አንቀርብም። ማጠጣል ማለት ይሄ ማለት ነው። ምን ሰው እንኳን ድንግል ማርያምን ቀርቶ እንኳን ድንግል ማርያምን ቀርቶና ሌላ ሰውም ስንት የተከበረ ሰውን ድንግል ማርያምን ቀርቶ የተከበረ ሰው ብሎ ተቋረጠ። ምንድነው? ያው እንግዲህ ዳኒ ኔትወርክ ይመስለኛል እየተቋረጠ ያለው። እኔ ከምደክም ብዬ ነው። አሁን ማርያም እሺ የጌታ እናት ናት እና ቅርቡ ናት እና ቅርቡ ስለሆነች ለጌታ ቅርብ ስለሆነች በሷ በኩል ያው እንሄዳለን ነው። በአያቱ በኩልስ ትሄዳላችሁ? በዮሴፍ በኩልስ ለምሳሌ የጌታ እናት ሐና አለች አይደል? እሷ ደግሞ ትንሽ ከማርያም ዘግየት ብላ የቀረበች በሐና በኩልስ ትሄዳላችሁ? ተክለ ሃይማኖት ስንተኛችሁ ነው ለጌታ በመቅረብ? ዝምድናው ስንተኛ ነው? ተክለ ሃይማኖት አቦስ ስንተኛ ነው ዝምድናው? አትቀልዱ እንጂ እዛ እድር የለም። አሁን እዛ ማህበር የለም። እዛ ኮሚቴ ተቋቁሞ የቤተሰብ ኮሚቴ የለም። እዛ የለም። አሁን ምድራዊ ያረጋችሁት እኮ አሁን ሰማይ ቤትን ምድራዊ ያረጋ እድር ምናምን መሰረታችሁ። እዛ የለም እንደዛ አይነት ነገር። ማርያምም እኔ ብሩክም በእግዚአብሔር ፊት እኩል ነን። በቃ እኩል ነው የምንቆመው። አይገርምም? እዚህ ውስጥ ያላችሁ ክርስቲያኖች ማርያምም እኛ ክርስቲያኖችም እኩል ነው በእግዚአብሔር ፊት የምንቆመው። ያቆመን የክርስቶስ ደም ነው። በቃ አለቀ። ጽድቃችን አይደለም፣ በቤተሰብ አይደለም። እንደ ጌታ ክርስቶስ ኢየሱስ እኮ እናትህ በደጅ ቁማ ወንድሞችህ በደጅ ቁሞ ይፈልጉሃል ሲሉት ወንድሞቼስ ምን አለ ጌታ ክርስቶስ ኢየሱስ? የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው አለ ኢየሱስ አለ እንዴ። ሉቃስ ቆይ አንዴ ይሄን ቃል ማለት ሉቃስ 11 ላይ ያለውን ቃል አንብቡ። ሉቃስ 11 ላይ ያለውን ቃል አንብቡ። 26 27 ፖስት አድርጉልኝ። ሉቃስ 11 27 ላይ እንደዚህ ይላል። ይኸውላችሁ ሉቃስ 11 ይህንንም ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። ጌታ ክርስቶስ ኢየሱስም አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ። ብፁዓንስ ምንድነው አለ? የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው። ዝምድና የለም እዛ። አያችሁ ቁጥር 28 ላይ ብፁዓንስ እነማን ናቸው አለ? የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው ብሎ ጌታ መለሰ። ዘመድ የለም አሁን እዛ።
ዝምድናችን በቃ በክርስቶስ ኢየሱስ ደም በኩል ነው። እግዚአብሔር ሁላችንን የሚያቀን በክርስቶስ ደም ነው፣ ማርያም ምንም ጭምር ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስን በመውለዷ አትድንም ማርያም። አለቀ። ኢየሱስን በመውለዷ አትድንም። የሚያድናት የመስቀሉ ስራ ብቻ ነው። የመስቀሉ ስራ ብቻ ነው። እኔንስ የሚያድነኝ የመስቀሉ ስራ ነው። እኩል ነን ማለት ነው። አያችሁ፣ ሁላችንንም የሚያቆመን የመስቀሉ ስራ ስለሆነ በእግዚአብሔር ፊት ማለት ነው። እና እኩል ነን በእግዚአብሔር ቤት። የኔም ጸሎት የማርያምም ጸሎት እንደዛው ነው። የጻድቃን ጸሎት ነው የኛ ጸሎት። ጻድቅ ወደ ጻድቅ አይጸልይም። ጻድቅ ስለ ጻድቅ ሊጸልይ ይችላል። ጻድቅ ስላልዳኑ ሰዎች ሊጸልይ ይችላል። ጻድቅ ስለ ሀገሩ ስለ ዓለም ሊጸልይ ይችላል እንጂ ጻድቅ ወደ ጻድቅ አይጸልይም። እኔ እንዴት ወደ እህቴ እጸልያለሁ? ማርያም እኮ እህቴ ናት እኮ በክርስቶስ ኢየሱስ። አስበዋል። ወደ እህቴ እንዴት ነው የምጸልየው? ወደ አባታችን ነው እንጂ ሁላችንም የምንጸልየውና ንቁ። የተኛቸው ኦርቶዶክሳውያን ነቃ በሉ። የእግዚአብሔር ቃል ሚለው ይሄን ነው። በቃ ይሄን ነው እያለ ያለው። እሺ መግባት ትችላላችሁ። በተለይ ደጭጥኑ በጣም ስለደከምክ እኔ ያው ኢንቫይት እያረኩ ነው በተደጋጋሚ። ከፈለክ ደቂቃ ተሰጥቶ እህታችን ሆይ ብለህ ስትጸልይ ያስበዋል። እንደዛ እኮ ነው። እንደዛ እኮ ማለት ነው። ወንድማችን ሆይ ብራም እህታችን ሆይ ወንድማችን እንደዛ እኮ ነው። በቃ እግዚአብሔር ቃል እንደዛ አይልም። ወደ አባት ነው የሚጸልየው። ኦኬ በጣም ዊርዶ ምን መሰለ፣ ከዜዶ ጋር ተጣልቻለሁኝ። ዜዶ አሁን እኔ እናንተ እያወራን ዜዶ ይሰማዋል እዚህ ቲክቶክ ላይ አይደል ብሩኬ? የስ በደንብ አሁን እኔና ዜዶ ተጣልተናል ልበል። አሁን ልክ አሁን እያወራው ባለበት ሰዓት ዜዶ እየሰማን ነው። ከዛ ምን መሰለ፣ እባክህ ብሩክ ከዜድ ጋር አስታርቀኝ እባክህ ለምንልኝ ምናምን ስል ዜዶ እየሰማ ነው። ዊርድ አይደለ? ኦልሬዲ ወደ ማርያም ስትጸልዩ፣ ወደ ገብርኤል ወደ ቅዱሳን ስትጸልዩ እኮ እግዚአብሔር እየሰማ ነው። እኔ ደግሞ ሄጄ ዜዶ ጋር እባክህ እንደዚህ ስትለው አይ ነው ሰምቻለሁ ሲል አስበው። በቃ አትድከም ሰምቻለሁ ምናምን ነው ይሉ። ዙሪያ ጥምጥም ለምድ የተፈለገው ባይሰማ ወይ ዜዶ የህዝብ ተወካዮች ምክር ቤት አደረጉት። ዳጊ የህዝብ ተወካዮች ምክር ቤት አደረጉት። በጣም ነው እኮ ሊለ እየሰማ እግዚአብሔር ወደ ማርያም ጸልያለህ። ቀጥታ ለእግዚአብሔር ማሰማት ስትችል። እሺ ብሩክዬ ወይ ደግሞ ወደ ማርያም ስንጸልይ እግዚአብሔር አይሰማንም ይበሉን አይደል ዳጊ? ወደ ማርያም ስንጸልይ ለእግዚአብሔር ሐዲስ ነገር ነው ሄዶ የሚነግራት። ማርያም ትሄድና እባክህ እርዳው ምናምን ስትል እግዚአብሔር አያውቅም። ከዛ ኦ ምናምን ይላል። ወደ አንቺ መጣ። የሚገርም ነው። አንቺን ለመነሽ በቃ አንቺ ካልሽኝማ ምናምን የሚል ማለት ነው። በቃ የሚገርም አምላክ አይሰማማ። ወደ ማርያም ሲጸለይ እግዚአብሔር አይሰማም። ማርያም ናት ሄዳ እንግዲህ የምትነግረው ኦ ምናምን ይላል። እንደዛ ከሆነ ነገሩ ሰውኛ እኮ እንደሱ ነው። ሰውኛ እኮ ከሆነ ሰው ጋር ትጣላና ሄደ የሆነ ሰውዬን አስታርቀኝ አማልደኝ ትለዋለህ። ከዛ ያኛው ሰውዬ እንደሄድ ከሱ ጋር ያውቅም። የሚያውቀው መቼ ነው? መሀል የገባው ሰውዬ ሄዶ ሲነግርልህ ነው። ይሄ እኮ ፈኒ ነው እኮ አስበዋል። እግዚአብሔር እየሰማ ለማርያም መጸለይ እንደ እግዚአብሔር እየሰማ ለማርያም ከመጸለይ ለምን ለእግዚአብሔር ቀጥታ አትነግረውም? ምክንያቱም እነዛ ደላሎች ኮሚሽን መውሰድ ስላለባቸው ነው። በማርያም ስም የሚነግዱ ማርያሞች አሉ፣ ብዙ ማርያሞች ኮሚሽናቸው እንዴት ያገኙ? ፋኒ ሶ ፋኒ። ቀጥል ብሩክ። ብሩክ ስልክ ገባብ። እሺ አንተ ለሌላ ጴንጤ ስትጸልይ እግዚአብሔር አልሰማ ብሎ ነው ወይ? ወዳጅ እኔ ወደ ሌላ ጴንጤ አልጸልይማ። ወደ ሌላ ጴንጤ አልጸልይም። እኔ ስለ ሌላ ጴንጤ ለእግዚአብሔር እነግረዋለሁ። ስለ ብዙ ነገር እኮ ነው እግዚአብሔር ፊት የምጸልየው። ስለ ራሴ ጸልያለሁ፣ ስለ ሌሎች ወንድሞቼ ጸልያለሁ፣ ስለ ሀገሬ ጸልያለሁ፣ ስለ መኳን ጸልያለሁ፣ ስለ ሹማምንት ጸልያለሁ። አልገባም እንዴ? ወደ ሌላ ጴንጤ ግን አልጸልይም። ወደ ሌላ ጴንጤ ከምጸልይ ለእግዚአብሔር አልነግረውም እንዴ? ይህን እኮ ነው የምንልህ። በደንብ አዳምጥ። አሁን ኮሜንት ያደረገው ጥሩ ጥያቄ ጠየቅ መስሎሃል። አየህ፣ ወደ ብሩክ አትጸልዩን ያለው እንጂ ስለ ብሩክ አትጸልዩ አላለም። እናንተ የምትጸልዩት ወደ ብሩክ ነው እንጂ ጸሎታችን ውስጥ በጌታ ፊት ስጸልይ ስለ ሀገር፣ ስለ ሹማምን፣ ስለ መኳንን፣ ስለ ደከመው፣ ስለ በረታው፣ ስለ ብልቶችማ ስለ እነሱ እንጸልያለን። ወደ እነሱ ግን አንጸልይም። እባክህ ብሩክ ሆይ ይቅር አስበለኝም ይቅር በለኝም ብዬ ወደ ብሩክ አልጸልይም ነው እኮ። ምክንያቱም እግዚአብሔር ቀጥታ ስለሚሰማኝ ወደ ብሩክ ከምጸልይ እኔ ወደ እግዚአብሔር እጸልያለሁ። ስለ ብሩክ ግን እጸልያለሁ። አሁን ገባህ? እስኪ ገብቶኛል በል አንዴ ኮሜንት ላይ በል እስኪ። ጎበዝ
እህቶች ወይም ወንድሞች የስ እያሉልን ነው። እንደሱ ነው። ገባህ? በማርያም መጸለይና ወደ ማርያም መጸለይ ትልቅ ልዩነት ነው ያለው። ይገው ስለ ማርያም ደግሞ አሁን እንዳንጸልይ አያስፈልጋትም። እሷ በኃጢአቷ የምትናዘዘው ነገር የለም። ትፈወሱ ዘንድ እያንዳንዳችሁ ስለሌላው ስለሚል ደግሞ እሷ የምትፈወስበት ጉዳይ የለም። አጸደ ነፍስና አጸደ ስጋ ምንም በጸሎት የሚያገናኛቸው ምክንያት የለም። ለረፍት ሄደዋል፣ ወይም ደግሞ ለቅጣት የሚሄዱ ካሉ የእናንተ እንኳ ብዙዎቹ ለቅጣት የሚሄዱት ለቅጣት ሄደዋል፣ እዛው ይወጡት። ምንም ወደ እነሱ የምንጸልይበት ጉዳይ የለም። ብሩኬ ግን እኔ ግን ልደክም እችላለሁ፣ እሱ ስለኔ እኔ ስለሱ በጸሎታችን ወደ እግዚአብሔር ስለሚሰማ ነው ወደ ብሩክ የማልጸልየው። አየ ወደ ማርያም ማልጸልየው እግዚአብሔር ስለሚሰማ አይደል? ወደ ብሩክ ማልጸልየው እግዚአብሔር ስለሚሰማ ነው። ስለ ብሩክ ግን በጸሎቴ ውስጥ አስገብቼ ጸልያለሁ። ስለ ቤተ ክርስቲያን፣ ስለ ወንድሞች እንጸልያለን። that's it thank you ብሩኬ። ግባ አታድክመን። እነሱን የሚሰማቸው እነሱን ደግሞ በጸሎታቸው ስፍራ ስለኔ ይጸልያሉ፣ ስለሚሰማቸው እግዚአብሔር ማለት ነው። አየ ይሄ ጌታ ትእዛዝ ነው። በመጀመሪያ አንዱ ስለሌላው እንዲጸልይ የጌታ ትእዛዝ ነው። ከዚህ በኋላ አልመልስልም፣ ኮሜንት አልመልስም። እሺ አንዱ እነሱንም ስለሚሰማቸው እኔንም ስለሚሰማኝ እኔም ወደ እግዚአብሔር እነሱም ወደ እግዚአብሔር ነው የሚጸልዩት። ጸሎታቸው ውስጥ ግን እባክህ ዳጊን እንደዚህ እርዳው፣ እባክህ ከሊትን፣ እባክህ ምድራችንን ፈውስ፣ እባክህ በአገራችን ላይ ሰላም አምጣ ብለህ ትጸልያለህ። ወደ አገር ግን አይጸልይም። ገባ? ዝናብ ስታጣ ወደ ዝናብ አትጸልይም፣ ስለ ዝናብ ግን ትጸልያለህ። ስለዚህ ወደ ማርያም አትጸልዩ፣ ወደ እግዚአብሔር ጸልዩ፣ ይሰማችኋል ቀጥታ። ጸሎታችሁ ውስጥ ግን ስለ ወንድሞች፣ ስለ ቤተክርስቲያን፣ ስለ ምናምን ይጸልያል ነው ያለው። እንደዚህ ነው በቃ። በሁለቱም ሳይድ ያለው ነገር ይሄ ነው። እኛ ወደ ሰዎች መጸለይ አያስፈልገንም፣ እግዚአብሔር ስለሚሰማ። ስለ ሰዎች ግን እንጸልያለን። ኮሜንት አልመልስም። ከዚህ በኋላ የማትገባ ከሆነ ደግሞ ሚዩት አደርግሃለሁ። አታድክምን። በጣም በአክብሮት እናወራለን የምትገባ ከሆነ። ተባረክ ብሩክ። ይቀጥሉ። ዜዱ፣ ቢኒዎች፣ ግርምሽ፣ ታዴ። ብሩኬ የሆነ ርዕስ ልኬልህ ነበረ ሜሴጅ ላይ ከታች ርዕስ እያሉ ስለሆነ የሚሆን ከሆነ ተጠቀመው። ወገኖች 10,000 ያስገባው ሼሩን ብዙ ሰው ይታኛል። 578 ሰው ታፕታፑንም ደግሞ 500,000 እንገልጥ። ብሩኬ የሚሰማ ከሆነ ብሩኬ ወጣ ብሎ ብትገቡ ጥሩ ነበረ። ከታች ያላችሁ እስኪ ገድል፣ ያው ዛሬ ገድላችሁ አልተነካም። እንግዲህ እኛ ባፈርንበት ልክ አፍራችሁበታል። ገድል አላነሳንም። ይኸው መጽሐፍ ቅዱስ ተነሳ። ማቴዎስ 10 ተነሳላችሁ። እስኪ አምጥኑና እንዴት እናንተ ለምትሏቸው ሰዎች እንዴት እንዳዋላችሁትና ለየዕለቱ ለዘኬ በየቤቱ ለሚደንዴ ባይዘ በዚህ ክፍል መሰረት እኮ ነው ስንቱ ቄስ እኮ በጣም ሆዱ የሚሞላው እኮ ታውቃላችሁ። ስንቱ ቄስ ምንድነው የሚባለው የጽዋ ማህበር ምናምን የሚባሉት የተመሰረቱት በዚህ ክፍል ነውና ይሄ ክፍል ምዕመኑ ተረዳው ማለት ጫኛ አውራጁ በረሃብ ተመታ ማለት ነው። የለም ጸበል ቀመሱ የለም። ይሄ ክፍል ከገባ ጸበል ቀመሱ የለም፣ ድፎ ዳቦ የለም፣ ብፌ ምናምን ነገር የለም። ቀነትዬ ያስካሉ ይሄ ክፍል ከገባቸው ባክ ክፍል የሚያወራው እርሶ እንደነገሩኝ አይደለም አባ ብላ ነገርየውን ታበላሸዋለች። ስለዚህ አጋንንትም ጨለማው ዓለም ይሄን እውነት እንድትረዱት አይፈልግም። የሚገርማችሁ ይሄን ክፍል ስትረዱት አንድም ከዘላለም ሞት ታመልጣላችሁ፣ ሲቀጥል ደግሞ ፋይናንሻሊ ራሱ ትድናላችሁ። በደንብ ማውራው ነገር ይገባችኋል ብዬ አስባለሁ። ፋይናንሻሊ ራሱ ይህን ጥቅስ አጣመው እየጠቀሱ ነው ምዕመኑን እየጋጡት ያሉት። ውሃ እያሉ ጽዋ ዳቦ እያሉ ህዝቡን የሚግጡት ይህን ክፍል አጣመው እየጠቀሱ ነውና እኛ ከምናወራ ብትገቡ። እሺ ዳኒ አስገባኝ ብሎኛል። አስገብቻለሁ። ዳኒ ዜድ ምን መሰለህ ስበዋል። ዜድ አሁን ምንድነው ማድረግ ያለባቸው የኦርቶዶክስ መምህራን ወጥረው አይኖ እግዚአብሔር ይሰማል ግን በማርያም ሲሆን እንደዚህ በገብርኤል ሲሆን ይሄ ተርፋለው እንትኑ እንደዚህ የሚል አዲስ ትምህርት ይዘው መምጣት አለባቸው። ገባ? እግዚአብሔር ብቻ አይበቃም፣ ቅዱሳንን ማሳተፍ ለዚህ ይጠቅማል የሚል አዲስ ትምህርት ይዛችሁ እግዚአብሔርና እከሌ የሚባል አስፈላጊ እንደሆነ እግዚአብሔር በቂ እንዳልሆነ በራሱ ገባ? በቂ ነው ካልክ በኋላ ትምህርት ማስተማር እኮ አትችልም። እግዚአብሔር በቂ ነው ቢሆንም ግን ዘድዬ ብለህ መቀጠል አትችልም። ክልክል ነው በቃ።
እንደሱ አይደል የሚባለው። ከፈለክ ትምህርትን ኤዲት አድርገውና እግዚአብሔር በጣም ቢዚ ስለሆነ ብዙ ዓለምን ስለሚያስተዳድርና በስራ የተወጠረ አምላክ ስለሆነ አንዳንድ ጊዜ በስብሰባ በሚኖረውና በጣም እንትን በሚሆን ጊዜ ዴሊጌት ያደረጋቸው የሾማቸው ሰዎች ዴውል አክት እንደሱ ሆነው በውክልና የሚሰሩበት ጊዜ አለ። የዛን ጊዜ ቅዱሳ እንዲህ አይነት ትምህርት በቃ መፈላሰፍ አለ በግዴታ። እግዚአብሔር በቂ ነው ካልክ በኋላ በጠቅላላ ሄደ ደብራቶችን መዝጋት ነው ያለብህ። መጽሐፍቶችን ማቃጠል ራስ መቅደድ ነው ያለብህ። ያው ጴንጤ አይቀድም። ስለዚህ ራስ መቅደድ ነው ያለብህ። በቂ ነው አልካ ወይ አለ ማለት ነው። ገባ? መልስ አስቡበትና አዲስ ትምህርት አንጡ። ዳጊ አዳምጠኛ እንዴ። ዳኒ እሺ ቀጥል። ከዜድ ጋር ከብሩኬም መጥቷል። ቀጥሉ። እሺ ብሩኬ ቅድም ጀምራችሁ ስለነበር ብሩኬ ዳጊ አለው ዜዶ ያለው ዳኒን ተቀበለው እስኪ ወንድማችን። እሺ ዳኒ ድምጼ ይሰማል? አቤት ይሰማል። መልካም። እሺ ማርያም ምን ናት ብዬ ነበር። እንትን ጸድቀሃል? አጭር ጥያቄ። ማርያም ምን ናት ትጠይቀኛለህ? ይሄን ጥያቄ መልስና ትጠይቀኛለህ። ፈቅድልሃለሁ። እሺ ጠይቅ። ምን ናት ማርያም? ለእኔ እናቴ ነች። እናትህ ናት። እሺ እናትህ በመሆኗ ምን የተለየ ጥቅም ታገኛለህ? እናቴ ናት ስትል ምን ታደርግልኛለች እያልክ? እናቴ ናት ስትል ምን የተለየ ነገር ታደርግልኛለች እያልክ? እናቴ ናት ስትል ምን የተለየ ነገር ታደርግልኛለች እያልክ ነው? ለእኔ የምታደርግልኝማ በችግሬ ጊዜ ፈጥና ትደርስልኛለች። የት ነው የምትደርስልኝ? ያለሁበት ቦታ ማለት ችግሩ የተፈጠረበት ቦታ የሷን ስም ስጠራ ፈጥና ትደርስልኛለች። ማርያም ስትል በራ ትመጣለች። እሺ ሁለት ሌላስ? ብዙም ማለት ይቻላል። ጸሎቴን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ታሳርግልኛለች። እሱ ስላልሰማ ነው እሷ የምታሳርግልህ? አይ እንደዛ አይደለም። እሺ ይሄ የተሰጣት ጸጋ ነው እንጂ ከእግዚአብሔር ጋር ይሰማል አይሰማም ሳይሆን ለድንግል ማርያም የተሰጣት ጸጋ ስልጣን ስለሆነ እኔ በምናገረው የእሷን ስም ስጠራ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ታቀርበኛለች እያልኩ ነው። ሌላ ነገር አይደለም። እሺ ሶስተኛ አሁን የተናገርከውን በጥቅስ ጠይቀሃለሁ ወይም በማስረጃ ጠይቃለሁ። ሶስተኛ እሺ እና ሁለቱ በቂ ነው። ከሲኦልስ ታወጣለች? ከሲኦልስ ታወጣለች? እሷን ተጠጋሁ ታወጣኛለች። እና አልተጠጋሃትም እንዴ ታዲያ? እናትህ ከሆነች ለምን አትጠጋም? ተጠጋ እንጂ። አይ ለምሳሌ አሁን እሷን ተጠጋሁ ለምሳሌ እንደ አንተ አላህ አይደለ እሷን አልተጠጋሃትም። አልተጠጋሃት እኔ ደግሞ ምክንያቱም ተጠጋኋት ነው ያልኩህ እኮ። እኔ አልፈልግም። አሁን እኔ ሲኦል ስለማልገባ የእሷን እርዳታ አልፈልግም። አንተ ግን ከተጠጋኋት ስትል ሌላ የተጠጋዋለ እንዴ? ከእሷ ውጭ ብዙ አትጠጋ። ብዙ ማለት እሷ ትበቃለች። ሌላ የተጠጋዋለ? ዳኒ ጌታ ይርዳህ በኢየሱስ። ዳኒሽ አለ ፈጥና ትደርስልኛለች አለው። አልገባኝም። ጌታ እየዘገየበት ነው? አይ እንደው ከዚህ በፊት እንደው ተገናኝተው ያውቃሉ ወይ? እሱ በጣም ና ተመለስ ዳኒ። እንደዚህማ ጉዳት ታደርጋለህ። አየር ላይማ አታስቀረንም። አየር ላይማ እንዲህ አታስቀረንም። በእውነት ይሄ አደገኛ መንፈስ ነው። በእውነት ነው የምላችሁ። ጌታ ካረዳችሁ እንዲህ ነበር ነኛ። በእውነት እኛም እንዲህ ነበር።
ና ዳኒሻ ና ኔትወርክ እንደሆነ አውቃለሁ። ጸድቀሃል ወይ? አይ እንጨርስና ትጠይቀኛለህ። ይኸው እሺ ልመልስልህ። አዎ ጸድቄአለሁ መልስልሃለሁ። እሺ አሁን ያንተን በእግዚአብሔር ቃል አሳየንና ከዛ ጸድቀሃል ስትል ምን ማለት ነው? እንዴት ጸደቅ ምናምን ትጠይቀኛለህ። ፈቅድልሃለሁ። ይፈልጋል ትደርስልኛለች ስትል ከዚህ በፊት ደርሳለህ ታውቃለህ? ለአንተ ደርሳለህ ጠየቀኝ አይደለም መለስኩልህ አይደለ? ጸድቀሃል አንተ በእግዚአብሔር ቃል ነው። አሁን ይኸውልህ መልሰህልኛል፣ ትክክል ነው። እምነትህን ግን እንደ እግዚአብሔር ቃል ታሳየናለህ ማለት ነው። አሁን አንተ ትደርስልኛለች ስትል ከዚህ በፊት ደርሳለህ ታውቃለች? ዳኒሻ ደግሞ እኮ ልጅ ነው እኮ ገና። ይሄማ ጌታን ያገኛል። ይሄ ጌታ ባሪያ ነው የሚሆነው በኢየሱስ ልብ ላይ የእግዚአብሔርን ቃል እንዳታስተውል ያደረገ የክፉ መንፈስ በኢየሱስ ስም ካንተ ላይ ይውረድ። በኢየሱስ ይሄ እግዚአብሔር ልጅ ነው የሚሆነው። እንዲህማ አጋንንት አይጫወትበትም። ኔትወርኩ ነው። ኦኬ ይሄ ዲስከሽን ግን በጣም ታውቃለህ መፈንቅለ መንግስት እንደሆነ ታውቃለህ። ለኦርቶዶክስ ካህናቶች የመፈንቅለ መንግስት ሴራ ነው ይሄ እኮ ለነሱ። ይሄን ተሯሩጠው ነው ታውቃለህ የሚያስቆሙት። በጣም አደገኛ አካሄድ ነው ይሄ ለነሱ። አደገኛ እንዲሁም ከሁሉም ትምህርት በላይ ይሄ አደገኛ አካሄድ። ብትጠመቅ እዛው በቁርባን ጉዳይ ብትከራከር ይሻላቸዋል። ህልውናቸውን ይሄ ማለት ህልውናቸውን ብዙ ሰዎች ሞተውበት እነሱ የዳኑበት ማለት እዚህ ምድር ላይ ሰርቫይቭ ያደረጉበት እንጂ የዘላለም ድነት ያገኙበት አይደለም። በጣም ይሄ አካሄድ ከቀጠለ ሰው የበራለት ምንድን ነው ገዳማት የሚገጥማቸው አስበዋል? ቤተክርስቲያኖች በቅዱሳን ስም በፍጡር ስም የተከፈቱ ነገሮች ውሃ እኮ በላቸው ማለት ነው። ሰው በእግዚአብሔር መመካት ከጀመረ፣ ሰው በእግዚአብሔር መተማመን ከጀመረ፣ ሰው እግዚአብሔርን ተስፋ ማድረግ ከጀመረ እኮ አለቀላቸው። እኛ እናደርጋለን። ምን ማለት ነው ዳግ? እኛ እግዚአብሔርን ተስፋ እናደርግን ብለናል እንዴ? እኛ እናደርጋለን። በእግዚአብሔር ነው የምንታመነው። ይልህና ከዛ በኋላ እሷ ትደርስልኛል ይችላል። እሺ ዳንኤል ብራዘር፣ ያው እዚህ ጋር እንትን ማለት ሳይሆን ጥያቄ ልጠይቃችሁ መልሱ። ወንድ ከሆናችሁ መጽሐፍ ቅዱስ እናነባለን ካላችሁ የምጠይቃችሁን ጥያቄ ዳይሬክት የሆነ መልስ መልሱልኝ። እንመልሳለን። እኛ አሁን የእግዚአብሔርን ቃል በመመለስ ባለመመለስ አይደለም። ወንድነት ያው ተፈጥሮ ነው። በተፈጥሮ እኔ ወንድ ነኝ። እንግዲህ ባልመልስም ሴት አልሆንም። እሱ አሁን ከወንድነት ጋር ምናምን የሚገናኝ አይደለም። የእግዚአብሔርን ቃል እነግርሃለን። የምጠይቀን ሁሉ እግዚአብሔር በገለጠልን መጠን እንመልስልሃለን። አሁን ማርያም ትደርስልኛለች ስትል የእግዚአብሔር ቃል ትደርስልሃለች ብሎህ ነው የሚል የእግዚአብሔር ቃል አይተህ ነው ወይስ እንዲሁ እምነት ነው? ይሄን አለ። እሺ እስኪ ከእግዚአብሔር ቃል አሳየን። እኔ በማምንበት መጽሐፍ ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከተለው ቅዳሴ ማርያም ምዕራፍ 18 ቁጥር 2 ቸሪቱ አማላጅቱ ሆይ ከልጅሽ አማልጅን የሚል ቃል አለ። እሱን መቀበል ቸሪቱ የምትለይ ከሆነ ይኸው እኔ በማምንበት አምጣው፣ አንተ በምታምንበት ግን አማላጅ አይደለችም የሚል መጽሐፍ ቅዱስ አንጣልኝ። አይ እኮ አንተ የጠቀስከው መጽሐፍ ቅዱስ አይደለም፣ ከእግዚአብሔር ቃል ላይ ልታሳየን ትችላለህ። እሱ ላይ ከሌለክ ያው የለም ማለት እኮ ነው። አሁን አንተ ትክክል ነው፣ ትቀበለዋለህ፣ ታምንበታለህ፣ ትክክል ነው። ግን የእግዚአብሔር ቃል ደግሞ እስትንፋሰ እግዚአብሔር የምንለው አይሳሳቴ። አሁን ለምሰማም ነው እኔ በማምነው መጽሐፍ ቸሪቱ አማላጅቱ ሆይ ከልጅሽ አማልጅን የሚል የምናምነው መጽሐፍ ቅዱስ አለ። ችግር የለውም፣ ከመጽሐፍ ቅዱስም አመጣልህ እችላለሁ። ግን እኔ እንደዚህ ካልኩ አንተ ደግሞ በምታምነው መጽሐፍ ካለ ዳኒ ኔትወርክ በጣም ያስቸግራል። እሺ
አንጠይቀው አይደል? እኛን መልስለት ለሱ። እንደዛ ነው የሚሻለው። የተወሰነ ብንረዳው የተሻለ ነው። ብሩኬ እንደሱ ይሻላል መሰለኝ። እሱ ይጠይቀና እንደዛ ነው የሚሻለው። ኔትወርኩ ያስቸግራል። ምክንያቱም ያው እሱ ከሚያምነው መጽሐፍ ነው እንጂ ከእግዚአብሔር ቃል ላይ የለም። እሱ የሚያምነው መጽሐፍ ደግሞ ሰዎች የልባቸውን መሻት ማለት ለምሳሌ በፊት እኔ በዓለም እያለሁ ብዙ መጽሐፍቶችን ማንበብ ወድ ነበርና በተለይ ደግሞ ሳይኮሎጂካል የሆኑ መጽሐፍቶችን ከዛ በዘለለ ደግሞ ፊክሽኖችንም አነብ ነበር እና ዴርቶ ጋዳ የሚባለው መጽሐፍ በጣም ወዶ ነበር። የኦርቶዶክሳውያን እነዚህ ድርሳን ምናምን የሚባሉ መጽሐፍቶች ከዴርቶ ጋዳ ተለይተው የሚታዩ መጽሐፍቶች አይደሉም። ለምሳሌ ዴርቶ ጋዳን የደረሰው ሰውዬ የልቡን ፍላጎት የልቡን መሻት ነው የጻፈው። እነዚህም የኢትዮጵያ ኦርቶዶክስ ድርሳን ገድላት ወይ እርሜ ድምፅ ላሰማላችሁ። እሺ ያ ተባረኩ ዘጌታቸው